ታረገኝ ማለት ነው። አንዴ እሺ እንትኔን ማውጣት አለብኝ ማለት ነው። አንድ ጊዜ የፎቶግራፍ ጥበቤ እንዴት አያችሁት? ፎቶግራፍ ራሱ አውደ ርዕይ እየጋበዝኳችሁ እንዴት ነበር የሚጠፋኝ ነገር? ሁሌ እንደጠፋብኝ ጉድ። ያበደ ነው ብለህ ትስቃለህ። ግሎሪ የራሴ ነው ባይዘው የራሴ ፎቶ ይገርማል። ስለመጣችሁ አንደና መጣችሁ እያለሁ ስለመጣችሁ ደስ ብሎኛል። ትንሽ ድካም ላይ ነኝ ያለሁት እና የተወሰነ አውርተን እንለያያለን። እሺ የት ነው ማስቀመጥ የነበረው? እዚህ ጋር ማስቀመጥ። ባይ ዘ ዌይ ትዝ አለኝ ይህን መጽሐፍ አንድ ቀን ቁጭ ብለን እናያለን። እሺ የሪኒዊንግ ክርስቲያን ቴዎሎጂ ሲስተማቲክስ ፎር ግሎባል ክርስቲያኒቲ ይላል እና የአሞጽ ያንግ መጽሐፍ ነው። ፔንቴኮስታል ስኮላር ነው። እንዴት እንትን እንደሚያደርግ ቴዎሎጂን በተለይ በፔንቴኮስታል እንትን ውስጥ ኮንስትሬንት ውስጥ እንዴት ነገሮችን አናላይዝ እንደሚያደርግ ታያላችሁ። እና አንድ ቀን ለብቻው ይህን መጽሐፍ ብቻ ከሌላ አንድ መጽሐፍ ጋር ሪቪው የምናደርግበት ጊዜ ይኖረናል። ኖት ናው አሁን ሳይሆን ነው ትዝ ያለኝና ያሳየኋችሁ እንጂ ሌላ ቀን የሪፎርምድ እንዳለ እንትኖቼ ማቴሪያሎቼ እኮ የሪፎርምድ የአንግሊካን ምናምን ቴዎሎጂያንስ እንትን ያደረጉት ነው። ነገረ ክርስቶስ እያየሽ ራሱ ሪፎርምድ አለማየት ማለት ሌላ ጉዳይ ነው። ወደ ኧረ ተው ላውራበት የፍቅር ሲዝም አይ ላይክ ኢት ኤኒዌይስ ነገረ ክርስቶስ እያየን ነው። ነገረ ክርስቶስን ስናይ ባለፈው እያልኳችሁ ነበረ። ትምህርተ ስላሴ ሁልጊዜ ትምህርተ ስላሴ ለማስተማር ስሞክር፣ ትምህርተ መንፈስ ቅዱስ ለማስተማር ስሞክር ውስጥ የሚመጣ ፍርሃት አለ። ያ ፍርሃት እንትን እንዳይመስላችሁ ይሄ ስጋ የሆነ በቃ ባላወራችሁ ምናምን የሚያስብል አይነት ፍርሃት አይደለም። ግን የምናወራለት አምላክ ታላቅ አምላክ አይደል እና ካላስፈራኝማ ምንም እንትን ነው። በቃ ሲምፕሊ የሆነ ዲሲፕሊን እያወራሁ ነው። ነገረ ክርስቶስ ሳስተምር ደግሞ ስለ ነገረ ክርስቶስ ማውራት ስጀምር ደግሞ አሞጽ ያ ጋድስ ፕሬዘንስ ራሱ እንዳለ ፊል አደርጋለሁ እና እነዚህን ነገሮች ሳውራ ከነዚህ ፊሊንጎች መላቀቅ አልፈልግም። ያው ጀስት ጴንጤም አይደለም እና አንዳንድ ነገሮችን ፊል እያረኳቸው እና እየኖርኩባቸው ውስጣቸው ገብቼ እንትን እያረኳቸው ሲሆን ደስ ይለኛል። አይ ፊል ዘ ፕሬዘንስ እንደነዚህ አይነት ነገሮችን ሳውራ ማለት ነው። እና ውሻው ደግሞ ሌላ ጉዳይ ነው። እዚህም ውሻ አለ። ኤኒዌይስ ይገርማቸዋል። አይ ካን ፊል ዘ ፕሬዘንስ በጣም ግን ደግሞ ወደ ሌላ አቅጣጫ እንዳኔ ትናንትን በቃ ጌታ ሆይና ማራናታ ለእኔ ዶክትሪን እንደዛ ነው መሆን ያለበት ብዬ አስባለሁ። እና ትንሽ ልስበካችሁ መቼም ኑሂ አስተያየትሽን አይቻለሁ እና እሞክራለሁ። ጌታ ይረዳኛል። ከልጄ ጋር ካለሁበት ሁኔታ ከምናምን ጋር ብዙ አልበልሽ እዚህ ላይ እና በጊዜ መምጣት እየቸገረኝ ስለሆነ ነው። ኤኒዌይስ ግን ወደ ሀሳቤ ልግባ። ኮሜንታችሁ የማይታለፉ ሲሆኑ ነው እንትን የማደርገው። ትናንትናም ይሄኛውን ነገር ነበር ሼር እያደረግን የነበረው። ዶክትሪን ሜካኒካል መሆን አለበት ብዬ አላስብም። ትንሽ ልስበካችሁ መሰለኝ። ሜካኒካል መሆን አለበት ብዬ አላስብም። ወይም ደግሞ ሲምፕሊ መናፍቅ ላለመባል የምታወሯቸው መሆን የለባቸውም። ኦኬ ፓስፖርት እንዲህ ታምናለህ? አዎ መናፍቅ አይደለም ቲክ። ይህን ታምናለህ? አዎ መናፍቅ አይደለም ቲክ። እዚህ ጋር ይችኛዋን ነገር ታምናለህ? አይ እዚህ ላይ ጥያቄ ያለኝ። ኦኬ አሁን መናፍቅነት 5% መናፍቅነት ቲክ። እንደዛ የሚባል ነገር የለም። እሺ አዎ ዶክትሪኖችን ኢፍ ዩ ዶንት ጌት ደም ራይት ኢሴንሻል የሆኑ ዶክትሪኖች መናፍቅ ያሰኟቸዋል። ምንም ወደዚህ የለም ያስብሏቸዋል። ዶክትሪንን ግን የምንማረው መናፍቅ ላለመባል ምናምን ብቻ አይደለም።
እሱ አንዱ እንትን ነው። ኦኬ ግዴታችሁ ነው። በቃ ሲምፕሊ ኑፋቄ ከህይወት ይቆርጣችኋል። ስለዚህ ኦልሬዲ ዩ ሃቭ ቱ ሊቭ ኢን ዘ ዶክትሪን ዩ ሃቭ ቱ ኖ ዘ ዶክትሪን። ከዛ ባለፈ ግን ዶክትሪን ከአምላካችሁ ጋር ተጣብቃችሁ የምትኖሩበት ኦርጋኒክ ነገር ነው። ኦኬ እንግዲህ እዚህ ቲክቶክ ላይ እስካለን ድረስ ዊ ሃቭ ቱ ፕራክቲስ ይሄኛውን ነገር እሺ። ሶ ዶክትሪኖቻችን ከአምላክ ጋር ተጣብቀን የምንኖርባቸው ጭምር ናቸው እንጂ ስለዚህ ተናገር ሲባል ኦኬ ይሄኛው እንዲህ ነው እና የምንላቸው ብቻ አይደሉም፣ የምንኖራቸው ናቸው። ከአምላክ ጋር የምንጣበቅባቸው ናቸው። ኢንቮኬሽን ኦፍ ሴንስ የሚባል ሲምፕሊ መጽሐፍ ቅዱሳዊ ያልሆነ በታሪክ ውስጥ በጣም ዘግይቶ እንትን እየተደረገ ይመጣ በጣም ለክርስትናው ሪሊ ቁጭ ብላችሁ ካሰባችሁት ባዕድ የሆነ ነገር አለ። ኢንቮኬሽን ኦፍ ሴንስ ወይም ደግሞ ወደ ቅዱሳን ጸሎት ማቅረብ የሚባል ነገር አይገርምም? እሱን ከክርስቲያን ላይፍ ጋር አገናኝተውት ከክርስቲያን ላይፋቸው ጋር ኦልሬዲ የማይነጠል ላይፍ ስታይል አድርገውታል። ከነዛ ቅዱሳን ጋር ህብረት የምናደርግበት ሚሏቸዋል። ሐሰተኛ ትምህርት ግን ደግሞ ሰምሃው ደጋት ወይ የሆነ ቦታ ሊሰኩት ማለት ነው። አይታችሁታል። ሰው ሪል የሆኑትን ዶክትሪኖች ምን ያህል ልንኖርባቸው አይገባም። ኦኬ ስለዚህ ከክርስቶስ ጋር ተጣብቀን የምንኖርባቸው ጭምር መሆናቸውን እንትን ማድረግ አለብን፣ ማመን አለብን። ዶክትሪኖች እዛ ድረስ የምንሄድባቸው ናቸው። that's why I feel the presence of God እንደነዚህ አይነት ነገሮችን ሳወራ ነገረ ክርስቶስ ሳወራ ሲምፕሊ ስለ ኢንካርኔሽን ሳወራ ዶክትሪን ብቻ እያስተማርኩኝ ምናምን እንዳይመስላችሁ። የሆነ በቃ እንደዛ አይደለም የማወራው። በተለይ ስለ ኢንካርኔሽን ሳወራ ነፍስ አይቀርልኝም። you know why ከእግዚአብሔር ጋር የተገናኙበት የተጣበቅኩበት ከሱ ጋር የተነካካሁበት ጉዳይ ጭምር ነው። ኦኬ ስለዚህ መናፍቅ እንዳልባል ብቻ አለም እሱ ጭራሽ አጠገቤ አይደርስ አላስበውም። ራሱ ዶክትሪን መማርበት ምክንያት ማጠናበት አሁንም ማጠናለሁና ማለት ነው። ኦኬ አሁንም ማጠናለሁና እማጠናበት ምክንያት ከአምላኬ ጋር አጣብቆ የሚያስቀምጠኝ ነገር ከመሆኑ የተነሳ እግዚአብሔር ያንን ያርግልን። ስንማማር እንደው እንደዛ ይሁንልን። እንደ ክለሳ ነገር ለምንድነው የምናጠናው ነገረ ክርስቶስ ለምንድነው የምናጠናው የሚለውም ነገር እያየን ነበር አይደል ትላንትና። ስለዚህ ተከታታይ 3 ቀን ጌታ ባረከን። በቃ በትምህርት ጌታ ባርኮናል። ጌታ ቢፈቅድና ብንኖር እንቀጥልበታለን። እሺ እንቀጥልበታለን። እንደዚህ ነው የምንቀጥለው። ገና ነገረ መንፈስ ቅዱስ አለ፣ ነገረ ቤተክርስቲያን አለ፣ ምናምን ነፍ ነገር አለ። እንቀጥልበታለን። ነገረ ክርስቶስን ለምንድነው የምናጠናው? ለምንድነው የምናጠናው? የመጀመሪያው ነገር የመጽሐፍ ቅዱስ ማዕከላዊ ሐሳብ ስለሆነ ነው ተባባለ። ስለዚህ የመጽሐፍ ቅዱስ ሴንትራል አይዲያ ኢየሱስ ነው። ጌታ ኢየሱስ ክርስቶስ እናንተ በመጽሐፍት የዘላለም ሕይወት የሚገኝ ይመስላችኋል ምናምን አላቸውና እንዲህ የሆነ ሲቆራረጥ ጥቅሱ ምናምን እኔ ካሜራው እንትን እንዳያደርግብኝ ብቻ ነው። እሺ ካሜራው ሌላ ይሄ ሪስትሪክሽን እንዳያመጣብኝ ብቻ ነው። አረ ኖ አይደለም አላላቸውም። በቃ በመጽሐፍት አይደለም ሕይወት የሚገኙ አይደለም ያላቸው፣ በመጽሐፍት ሕይወት እንዳላቸው ይመስላችኋል አላቸውና ስለዚህ እነሱን ተመረምራላችሁ ሕይወት ሊያገኙ ማለት። ከዛ ሲመረምሩ ምን አገኙ አልኳችሁ? የመታጠብ ሕግ እጅን በቀን 3 የታጥበ ምናምን የሚባል ነገር በድንጋይ ምናምን አለ የለም እኮ መጽሐፍ ውስጥ እነሱ ናቸው ያነበቡት። እና አንዱ የጥፋት ውሃ ገረመው፣ አንድ ራባይ ማለት ነው። እና ገረመው አሞጺ እንግዲህ ከጀስት እንትን ስለሆነ መሳያኒክ ጂው ስለሆነ ምናልባት ያውቀው እንደሆነ አላውቅም ይሄንን ሰውና አንድ ራባይ አለና መጽሐፉን አጠናውና ኔፊሊም የሚባሉ አሉ። ኔፊሊም ከዛ ጠፍተዋል፣ በጥፋቷ ጠፍተዋል። በቃ ጠፍተዋል በጥፋቷ። ከዛ እነዚህ በጥፋቷ የጠፉ ኔፊሊም የሆነ ሰዓት ላይ የኤናቅ ልጆችን አየን ብለው የሆነ ቦታ ተከሰቱ አይነት ነገር ፍንጭ አለው መጽሐፉ። ኔፊሊም ማለት ነው የኤናቅ ልጆች ምናምን ብለው ኔፊሊም አየን ብለው ምናምን በቃ ተረብሸዋል። ስለዚህ ጥያቄ ሆነ ማለት ነው ኔፊሊም እንዴት ሊመጣ ቻለ? ወደ እንትን እንዴት ሊመጣ ቻለ? ወደ ሙሴ ዘመን እንዴት ሊመጣ ቻለ? በጥፋቱ አጠፍተው ከሆኑ የኔፊሊም ዘር እንዴት ወደ እንትን ሊመጣ ቻለ የሚለው ጥያቄ በቃ እንደ ትልቅ ጥያቄ። ኦኬ ስለዚህ ዛሬ መኖር አለበት። ስለዚህ አሰባሰበና ራባዊ መጣለት አንድ ነገር ምን አለ? የኖ መርከብ ላይ ተንጠልጥሎ ጣራው ላይ ተንጠልጥሎ ያመለጠ ኔፊሊም ነበር አለ። ኦኬ
ጣራው ላይ ተንጠልጥሎ ያመለጠን ፊልም ነበር አለ። መጽሐፍትን መርምሮ ያገኘው ምንድነው ሲባል ጣራ ላይ ተንጠልጥሎ ያመለጠን ፊልም መጽሐፍ ውስጥ የለም እኮ ሲጀመር። ግን በቃ ያገኘው ነገር እሱ ነው። መጨረሻ ላይ መርምረው ሲያገኙ መገረዝ ያገኙ፣ መርምረው ሲያገኙ የሆነ ነገር ያገኛሉ። ኢየሱስ መጣና በመጽሐፍት ሕይወት የሚገኝ መስሏችሁ ትመረምራላችሁ አላቸው። ከዛ ግን ተሳስታችኋል ሳይሆን ያላቸው መርምራችሁ ያገኛችሁት ነገር ነው ስህተቱ። መርምራችሁ ያገኛችሁት እኔም ቢሆን ነበር ሕይወትም ቢሆን። ኦኬ ለምን ሲባል እነሱ ስለ እኔ የሚመሰክሩ ናቸው አላቸው። መጽሐፍት የሚናገሩት ስለ ኢየሱስ ስለሆነ፣ ስለዚህ የመጽሐፍ ቅዱስ ማዕከላዊ ሀሳብ ኢየሱስ ነው። ለዛ ነው ሪፎርመርስም ሲያነሱ መጽሐፍ ቅዱስ ክሪስቶሴንትሪክ በሆነ መልኩ መነበብ አለበት። ለምን? ስለ ኢየሱስ ስለሆነ ቅዱሳት መጽሐፍት የሚናገሩት አሉ አዳሲያኖቻችን። ስለ ክርስቶስ ስለሆነ የሚናገሩት መጽሐፉ ሲነበብ ክሪስቶሴንትሪክ መሆን አለብን። ክርስቶስን ማዕከል ያደረገ አነባበብ መነበብ አለበት። ስለዚህ ምግብን ማዕከል ያደረገ አነባበብ አታነቡም። ልብስን ማዕከል ያደረገ አነባበብ አታነቡም። ኦኬ የሆነ የማይረባ ነገርን ማዕከል ያደረገ አነባበብ አታነቡም። የምታነቡት አነባበብ አንድ አነባበብ ነው። እሱም ደግሞ ክርስቶስን ማዕከል ያደረገ አነባበብ። ለምን ሲባል የመጽሐፉ ሀሳብ ክርስቶስ ስለሆነ። ስለዚህ ክርስቶስን የሚያሳጣ የቅዱሳት መጽሐፍት አነባበብ አደገኛ ነው። አሜን ነው። መጽሐፉን አንብቡት፣ ግን ክርስቶስን አገኙት። እሺ በዚህ ምክንያት የመጽሐፍ ቅዱስ ማዕከላዊ ሀሳብ ስለሆነ እናነባለን። ሁለተኛ የነገረ ድነታችን ዋና ነገር ስለሆነ። ስለዚህ ለምንድነው ሁለተኛ የምናነበው? ለምንድነው የምናነበው? ምክንያቱም የነገረ ድነታችን ዋናው ሀሳብ ስለሆነ። ኦኬ የነገረ ድነታችን ዋናው ሀሳብ ስለሆነ አዎ የነገረ ድነታችን ዋና ሀሳብ ነው መጽሐፍ ቅዱስ ነገረ ክርስቶስ። ለምንድነው እንደዚህ የምንለው? ሁለተኛ ጢሞቴዎስ ላይ ከዚሁ ከቅዱሳት መጽሐፍት ጋር በተገናኘ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ አውቃል። ለሶላ ስክሪፕቹራ ብዙ ጊዜ የምንጠቅሰው ማለት ነው። ሶላ ስክሪፕቹራ ላይ ባይዘው ስንጠቅሰው ጥንቃቄ ይፈልጋል። ይሄ ጥቅስ በደንብ ጥሩ ማብራሪያ ይፈልጋል። ግን ደግሞ ኦፍኮርስ ቅዱሳት መጽሐፍት የሚናገሩት ስለ ኢየሱስ ነው ብለናል። ኢየሱስ ራሱ ነው ያለው፣ ስለ እኔ የሚመሰክሩ ናቸው ብሏል። ከዛስ ከሕፃንነት ጀምራ አለው ጳውሎስ ለጢሞቴዎስ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍት አውቃል አለው። ዮሐንስ አፈወርቅ ይህንን ሲተረጉም ይህንን ክፍል ሲተረጉሞ አዎ በመንፈስ ቅዱስ ለተሞላው ለጢሞቴዎስ ያን ያህል የሚያስፈልጉት ከሆነ አለ ለእኛ ምን ያህል አያስፈልጉን እነዚህ ቅዱሳት መጽሐፍት አለ። ስለዚህ በእኔ ፋንታ እነማን አሉልህ ይለዋል አለ። ቅዱሳት መጽሐፍት አሉልህ ይለዋል ብሎ ዮሐንስ አፈወርቅ ተረጉሙ። ስለዚህ ቅዱሳት መጽሐፍቱ በጳውሎስ ስልጣን ልክ ናቸው ነው ፖይንቱ ማለት ነው። ኦኬ በጳውሎስ ስልጣን ልክ ናቸው። ስለዚህ ጳውሎስ ቢኖር የሚያወራላችሁ ስለ ኢየሱስ ነው። ቅዱሳት መጽሐፍቱም ስለማን ያወራሉ? ስለ ኢየሱስ። ለምን ሲባል እነሱን በማመን መዳን የሚገኝበት ጥበብ ያለው ክርስቶስን በማመን መዳን የሚገኝበት ጥበብ ያለው በቅዱሳት መጽሐፍት ስለሆነ ዳትስ ዋይ አትናቴዎስም ቅዱሳት መጽሐፍትን ምን ይላቸዋል? ፋውንቴን ኦፍ ሳልቬሽን ይላቸዋል። ለምን ሲባል ክርስቶስን በማመን መዳን የሚገኝበትን ጥበብ ይናገራሉ አይደል? ስለዚህ ክርስቶስን በማመን መዳን የሚገኝበት ጥበብ መጽሐፍቱ ውስጥ አለ። መጽሐፍቱ ስለ ክርስቶስ ይናገራል። ነገረ ክርስቶስ የነገረ ድነታችን ምን ይሆናል? ዋና ሀሳብ ይሆናል። ስለዚህ ክርስቶስን ማመን የሚለው ነገር ስለ ኢየሱስ ማንነትና ስራ በትክክል መረዳት ነው። ባለፈው የነገረ ክርስቶስን ትርጉም ስላየን ማለት ነው። ኢየሱስ ክርስቶስን ማወቅ ማመን የሚባል ነገር ከድነት ጋር የሚገናኝ ስለሆነ ክርስቶስ ላይ ስታችሁ ድነት የለም ብሮስኪ ምናምን የለ ወንድሜ የለም። እንደዛ ክርስቶስ ላይ ካካዳችሁ ከሳታችሁ ክርስቶስ ላይ ኑፋቄ ካለባችሁ ወንድማችሁ አይደለም ሰውየው። ከሆነም በሂውማኒቲ ነው ብራዘር ኢን ሂውማኒቲ ነው የሚሆን እንጂ ኖ በክርስቶስ ወንድማችሁ ሊሆን አይችልም ሰው ክርስቶስ ላይ ስቶ። ኦኬ ይህንን ከማንም አንጻር እየሰማችሁ እንዳሰቡ ይህን ትምህርት ይህን እንድሰሙኝ የምፈልገው እንደተናገርኩት እንደሰው ክርስቶስ ላይ የሳተ ሰው ወንድማችሁ አይደለም። ባጭሩ አለቀ። ክርስቶስ ላይ ኑፋቄ የተገኘበት ሰው በሂውማኒቲ ብቻ ነው ወንድማችሁ እንጂ በጭራሽ በጌታ ወንድማችሁ አይደለም። ኑፋቄ ካለበት ነገር ክርስቶስ ላይ ኦኬ። ስለዚህ ይሄ እንትናን ስለማንወደው ምናምን እንትናን ደግሞ ስለምንወደው የምናደርገው ነገር አይደለም። ኦኬ ግን ደግሞ ቀጥታ ከድነታችን ጋር የሚገናኝ። ስለዚህ በክርስቶስ ወንድማችሁ የሆነ ሰው በጌታ ወንድማችሁ የሆነ ሰው ኦኬ፣ በጌታ ወንድማችሁ የሆነ ሰው ክርስቶስ ላይ ያልሳተ ሰው፣ ኢየሱስ ላይ የሳተ ሰው በጌታ ወንድማችሁ አይደለም። ኦኬ ኢየሱስ ላይ ለምን የምደግምበት ምክንያት አለ። ኢየሱስ ላይ የሳተ ሰው፣ ኢየሱስ ላይ ኑፋቄ የተገኘበት ሰው፣ ኢየሱስ ላይ መናፍቅ የሆነ ሰው በጌታ ወንድማችሁ አይደለም፣ በሂውማኒቲ በሰብአዊነት ካልሆነ በስተቀር። ኦኬ
ይሄ የሚባልበት ምክንያት ምንድነው ሲባል የነገረነታችን ዋና ሀሳብ ነው። ከጌታ የሚበልጥብን የለም፣ አለቀ። ስለዚህ የነገረነታችን ዋና ነገር ስለሆነ ስንል እሱን እያልን ያለ ነው። ሶስተኛ ቤተክርስቲያንን ከአደገኛ ኑፋቂዎች ለመጠበቅ። ስለዚህ ይህን በዚህ ውስጥ ብዙ ነገር አይተናል። በቤተክርስቲያን ታሪክ ውስጥ ቤተክርስቲያንን የፈተኑ ብዙ ኑፋቂዎች አሉ። በቤተክርስቲያን ታሪክ ውስጥ በቤተክርስቲያንን እጅግ በጣም ያስቸገሩ ኑፋቂዎች ነገረ ክርስቶሳዊ ኑፋቂዎች ናቸው። ብዙዎቹ ኢንካርኔሽናል ናቸው፣ ስጋዊ ላይ ወይም ደግሞ የኢየሱስ ሰው መሆን ላይ ትስብእት ላይ ነው ችግሩ የነበረው። ነገረ ክርስቶሳዊ ኑፋቂዎች በጣም ብዙ ናቸው። ኖስቲካውያን፣ እንደዚሁም ደግሞ ኢቢዮናውያን ትሄዱ ኖስቲካውያን ራሱ ነፍ ናቸው በጣም እያላችሁ መቀጠል ትችላላችሁ። ነገረ ክርስቶስ ላይ ነው። አሪዮስ ነገረ ክርስቶስ ላይ ነው። ሰባሊዮስ ነገረ ክርስቶስ ላይ ነው። መለስ የሚሉት መቅዶኒዮሳውያን የሚባሉት ወይም ደግሞ ኒውማቶማኪያንስ የሚባሉት ናቸው እንጂ ከዛ በተረፈ አቡሊናሪዮስ ነገረ ክርስቶስ ላይ ኢንካርኔሽን ላይ፣ ንስጥሮስ ነገረ ክርስቶስ ላይ፣ ማን ነው ሰው ጳውሎስ ዘሳሙሳጤ ነገረ ክርስቶስ ላይ እንዳለ ነገረ ክርስቶስ ላይ ነው የሳቱት። በነ ካልቪን ዘመን የነበረ ኑፋቄ ያለ ነገረ ክርስቶስ ላይ እንዳለ ሶሲኒያዚስ። ኦኬ። ስለዚህ ብዙ ኑፋቄዎች ነገረ ክርስቶስ ላይ ነው እንትን ያደረጉት። ኦፍኮርስ አውጣቂ እንዳለ ነገረ ክርስቶስ ነው። ኦኬ፣ እንዳለ ነገረ ክርስቶስ። ስለዚህ ነገረ ክርስቶሳዊ ኑፋቄ በጣም አደገኛ ነው፣ በጣም መጥፎ ነው። ስለዚህ ቤተክርስቲያንን ከአደገኛ ኑፋቄዎች መጠበቅ ካለባችሁ ነገረ ክርስቶሳችሁ መጀመሪያ ጥርት ያለ መሆን አለበት። ሰው ክርስቶስ ላይ ስቶ ሌላ ነገር ላይ ልክ ሊሆን አይችልም። እና ልክ ቢሆንም አይድንም። ኦልሬዲ ዋናውን ስቷል። ምንም ላይ ልክ ሰው ባለፈው እንዳልኳችሁ እዚች ላይ አንድ በጣም ወሳኝ የሆነ ነገር አስቀምጬላችሁ ነበር አይደለ? ነገረ ክርስቶስ የሚጠናው በስላሴ አውድ ውስጥ ነው የሚል ነገር አስቀምጬላችሁ ነበር። ይሄ በቃ የሚሰረዝ ወይ ደግሞ እንትን የሚደረግ ነገር አይደለም። ሰው ስላሴን ሜሳፕ ካደረገ ሂ ታምፐርድ ዊዝ ክራይስት ማለት ነው። በቃ ስላሴ ላይ ችግር ያለባቸውን ሰዎች ክርስቶስ ላይ ሄዳችሁ ያዋቸው ችግር አለባቸው። ክርስቶስ ላይ ተሳስቶ ስላሴ ትክክል አይመጣም። ስላሴ ላይ ከተሳሳታችሁ ደግሞ አለቀ። እንግዲህ አንዲቷ ቤተክርስቲያን ውስጥ አይደላችሁም ያላችሁት ማለት ነው። እንቀጥል። ስለዚህ ይህንን ያዝና ወደሚቀጥሉት። ስለዚህ ዛሬ ስናወራ የምናወራው ነገር አለ። ትላንትና እዚህ ጋር አቆምን። ነገረ ክርስቶስን ስታጠኑ እነዚህን ሁለት ጥያቄዎች ብትመልሱ ጥሩ ነው ብዬ እያስቀመጥኩላችሁ ነበር። ኦኬ፣ እነዚህ ሁለት ጥያቄዎች በጣም ወሳኝ ናቸው። ኢየሱስ ስለ ራሱ ምን ያስብ ነበር የሚል ቅዱሳት መጽሐፍትን ስታጠኑ ዛሬ እንደውም ላይቭ ራሱ የላይቭ ማቆም ስምምነት አድርገን አንዳንድ ጊዜ ብናጠና ጥሩ ነው ስላችሁ፣ እንደ ተኩስ አቁም ትሩስ ግን የላይቭ ትሩስ ማለት ነው። ኦኬ፣ ላይቭ የማቆም ስምምነት ብለን ዶንት ቲንክ ላይቭ የማቆም ስምምነት ብለን ላይቭ አቁመን አሳይመንት ወስደን ጥያቄና መልስ ምናምን በቃ ጥያቄ ይዘን መልስ መፈለግ ቁጭ ብለን ማንበብ በቃ ላይቭ ዘግቶ ቁጭ ብሎ ማንበብ ከዛ ወጥቶ ማውራት በቃ እንደዛ አይነት ነገሮች። አንድ ጊዜ ጾም ጸሎት ገባን፣ ምሽግ ገባን። ምሽግ እንግዲህ የጴንጤ ምሽግ ታውቃላችሁ። ምሽግ ገባን እና ግማሽ ወይ ሳሚ የተባበሩት አማልክት ማህበር ማመን ጀመርክ እና እንደዛ ሆነ። ምሽግ ገብተን ምናምን እና ምራ ተባልኩኝ፣ ጸሎት ምናምን ተባልኩና ግማሽ ቀን ጸሎት ግማሽ ቀን ጸሎት እኔ ልመራ ማለት ነው። ኦኬ። እና ግማሽ ቀን ሙሉ ምን ልመራ ነው ምናምን ብዬ አሰብኩና መጨረሻ ላይ አሪፍ ሀሳብ መጣልኝ። የመጣልኝ ሀሳብ ምንድን ነው? ጸሎቱንም ምኑንም አስቀምጬ መጽሐፍ ቅዱስ ሰጠኋቸው፣ ጥቅስ ሰጠኋቸውና አንብቦ አልኳቸው። ከግማሽ ቀኑ ጸሎት መካከል ግማሹ ሩብ ቀን ማለት ነው መጽሐፍ ቅዱስ አንብቦ በቃ ሁሉም ሰው ባለበት የጸለይ መጽሐፍ ቅዱስን የተሰጠውን ክፍል አንብቦ እሱ ክፍል ላይ ሪፍሌክት እንዲያደርግ እንዲጽፍ፣ የተረዳውን ነገር ዝም ብሎ እንዲጽፍ። ከዛ በኋላ ጥቂት ሰዓት አስቀርተን ጥቂት ደቂቃ አስቀርተን እዛ ላይ ደግሞ ምን ማድረግ ማውራት፣ ሪፍሌክት፣ እርስ በርስ ሪፍሌክት ማድረግ ማለት ነውና ይደገም ተባለ። በጣም በቃ ቤስት አይዲያ ነው እናንተ፣ በጣም ቤስት አይዲያ ነው እናንተ ማለት እና አንዳንዴ እርስ በርስ እየተነጋገርን አንዱ ላይ እየጮኸ ምናምን አልገባም እኮ አንተ የተባባልን ሳይሆን እንደዚህ አይነት ነገር ያስፈልገናል። እሺ እስቲ ሰሞኑን
የተነሳ ጉዳይ አለ ምናምን ተባብለን አውርተን ይቺን ነገር እስቲ ዘጋ አድርገን እርስ በርስ ማውራታችን በኋላ ይደርሳል ምናምን ተባብለን አንዳንድ ተሳስተሃል፣ በቃ ሶሻል ካመንክ ተሳስተሃል፣ አዲስ በቃ ዝግ ነው ሁሉ ነገር እዚሁ ልንገር እና ሰው እንደዛ ሆነና በቃ በጣም የሚገርም ነበረ። እኛም ደግሞ እንደዛ አይነት ነገር ያስፈልገናል። ላይቭ ላይ ምናምን የምናወራው ነገር ይኖረናል። ከዛ በኋላ ደግሞ በቃ አሳይመንት ተሰጣተን ደግሞ ቁጭ ብለን ደግሞ ማንበብ ለብቻችን ዘግተን ከዛ ወተን ደግሞ እንዲህ ተረዳው ልክ ነው አይደለም፣ በቃ በሀምብልነስ ደግሞ እንደዛ ማድረግ መልመድ አለብን። ዘግይቶ የደረሰን ዜና እንደዛ የሚለው እንደማለና እንዲሁ ድንገት ስለመጣልኝ ነው። ኤኒዌይስ ኢየሱስ ስለራሱ ምን ያስብ ነበር? ሌሎች ደግሞ የመጽሐፍ ቅዱስ ጸሐፊያን የአይን ምስክሮች የሆኑ ስለሱ ምን አመኑ? እነዚህ ሁለት ነገሮች ቁጭ ብለን ብናጠናቸው ጥሩ ነው ብዬ እንትን እያደረኩ ነበር፣ እያወራሁ ነበር። ስለዚህ እንግዲህ አርጋችሁ ከሆነ አላውቅም፣ እስቲ ዛሬ ትንሽ ረገብ አድርገን ነው ላይቭን እናንብብ ለዛሬ ምናምን ብያችሁ ነበር። አርጋችሁ ከሆነ አላውቅም፣ ግን እነዚህ ሁለት ጥያቄዎች ራሳችንን እየጠየቅን ብናወራባቸው ደግሞ በጣም አሪፍ ነገሮች ናቸው። ዛሬ አንድ ጥቅስ እናነባለን። ይህን ጥቅስ እናነባለን። ሐዋርያው ሊሆን የተጠራ አለ ጳውሎስ ሮሜ ምዕራፍ 1 ላይ ማለት ነው። ዛሬ ኢየሱስ ክርስቶስ አምላክ ወሰብ ነው ስንል አምላክ ሰው ነው ስንል ምን ማለታችን? ኢየሱስ ክርስቶስ አምላክም ሰውም ነው ወይ ፍጹም ሰው ፍጹም አምላክ ነው ምናምን ስንል ምን ማለታችን የሚለውን ነገር ማየት እንጀምራለን ማለት ነው። ስለዚህ ዶንት ሚስ ዲስ ክላስ ኦኬ። ሐዋርያው ጳውሎስ ሮሜ ምዕራፍ 1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ለእግዚአብሔር ወንጌል ተለየ ካለ በኋላ እዚህ ጥቅስ ላይ እንደምትመለከቱት ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው ብሎ ይናገራል። ስለዚህ ወንጌል ስለማን ነው ሲባል ስለ ኢየሱስ ነው። ወንጌል ስለሚበላ አይደለም አይደል? ወንጌል ስለሚጠጣ አይደለም። ወንጌል ስለ ፎቅ አይደለም፣ ስለ መኪና አይደለም። ወንጌል ስለ መራብም አይደለም፣ ስለ መጠማትም አይደለም። ወንጌል ስለ መጥገብም አይደለም፣ በቅንጦት ስለ መኖርም አይደለም። ወንጌል ስለ ልጁ ነው ብለን ይህን ጥቅስ እንጠቅሳለን። ልክ ነው። አንዳንድ ዘባቾች መጡና ምን አሉን? አይደለም አንተ ወንጌል እንደሱ አይደለም አለ ሄኖክ ነብይ ነኝ ያለን ሰውዬ ማለት ነው። አውቄ ነው ስም ስጠራ አውቄ ነው የምጠራው። እሺ በቃ እንደጠራሁት ውሰዱት እና ነው አለ። ወንጌል ስለሱ አይደለም። ወንጌል በቃ አንተ እርቦ ምናምን በሰማይ ቤት አለ ብለህ ምንም ዋጋ የለውም ማለት። ስለዚህ ወንጌል ስለ ቤትም ነው። ውሸት ይሄ ካጋንንት ነው፣ ከሰይጣን አሜን ነው። ከሰይጣን አለቀ። አይደለም ያለ ሰው መጥቶ ያናገኝ። እንግዲህ አንዳንዱን ነገር እንዲጨከን ብለን ማውራት ስላለብን ኦኬ። አይደለም ካልክ መጥተህ ማናገር ነው እና ይሄ ከሰይጣን ዳይሬክትሊ ፍሮም ሄል ነው። በቃ አለቀ። ከአጋንንት እንደዚህ ነው የምንኖረው። በቃ ስህተት ላይ ስህተት ነው። በቃ ከአጋንንት ከሆነ ከአጋንንት እንጂ ከእግዚአብሔር አይደለም ብለን እንዘጋለን። ኤኒዌይ ጌታችን ኢየሱስ ክርስቶስ ግን ስለኛ ኃጢአት ነፍሱን ሰጥቷል። ወንጌል ስለ ልጁ ነው እንላለን። አሁን ይሄ ትክክለኛ ነገር ነው። እዚህ ጥቅስ ላይ ብዙ ሰዎች ይህን ይዘው ያልፋሉ እና ይሄ ጥቅስ ሲሰበክ ካያችሁ ብዙውን ጊዜ ወንጌል ስለ ልጁ ነው ተብሎ ይሄ ነገር ይነሳል። ልክም ነው፣ ትክክል። ኦኬ ወንጌል ስለማን ነው? ስለ ልጁ ስለ ኢየሱስ ክርስቶስ ነው። ግን ልጁን ኢየሱስን የገለጠበት መንገድ አለው ሐዋርያው ጳውሎስ ኢየሱስ ክርስቶስን ግን የገለጠበት መንገድ አለው። ምን ብሎ ገለጠው? ይህ ወንጌል አለና በስጋ የምትል ነገር አለች፣ አድጀክቲቭ በስጋ አለ ከዳዊት ዘር ስለተወለደ። እሺ ከዛስ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ። ምን ሆኖ ስለተገለጠ? የእግዚአብሔር ልጅ ሆኖ ስለተገለጠ። ስለማን ነው? ስለ ልጁ ነው አለ። አለቀ። እርሱም ጌታችን ኢየሱስ ክርስቶስ ነው አለ። ኢየሱስ ማን ነው ሲባል በስጋ ከዳዊት ዘር የተወለደ ነው አለ። ፈርስት አድጀክቲቭ በስጋ የምትልጅ በስጋ ከዳዊት ዘር ተወልዷል። እሺ ከዛስ ግን እንደ ቅድስና መንፈስ የእግዚአብሔር ልጅ ሆኖ ደግሞ የተገለጠ ልጁ ነው አለ። ከሙታን በመነሳቱ ይሄ የተገለጠ ነው አለ። የተገለጠ መገለጥ የሚለው መሾም የሚለውን ቃልም ይዞ ሊገባ ይችላል። ፕሪዲስቲን መደረግ የሚለውን ቃልም ይዞ ሊገባ ይችላል።
ሆሪዞ የሚል የግሪክ ቃል ነው። ሆሪስቴንቶስ በሚል እንትን ተጠቅሞታል። ሆሪስቴንቶስ በሚል ኢንፍሌክሽን የሚባል ነገር አለ፣ በሱ ተጠቅሞታል። ቴክኒካል ነገሩን የሚጠቅማችሁ ካላችሁ የያዙት፣ ካልጠቀማችሁ ተዉት፣ ላይጠቅማችሁ ስለሚችል ማለት ቴክኒካል ነገር የግድ ያዙ አልላችሁም። እንደነገርኳችሁ በጣም ቀለል አድርገን ነው የምናወራው ይሄን ነገር። ቴክኒካል ነገር ስታገኙ ጥሩ ነው የያዙት። ቴክኒካል ነገር የማትወዱ ሰዎች ደግሞ በቃ ጥሩ አይደለም ልቀቁት፣ ተዉት፣ ምንም አያሳስብም እሱ። ቴክኒካል ነገር ላይ ግን የሚፈልጉ ሰዎች እንዲይዙ አንዳንድ ነገሮችን እያወራ እመጣለሁ። ስለዚህ ይህ ክፍል አንድ ነገር ነገረን ማለት ነው። አንድ ነገር ሲሆን ሁለት ነገር ነገረን። አንደኛ ስለ ኢንካርኔሽን ነገረን፣ ሁለተኛ ደግሞ ያ ኢንካርኔት የሆነው የእግዚአብሔር ልጅ ማን ነው የሚለውን ነገር ደግሞ ነገረን። ስለዚህ በስጋ የሚለው ቀጥታ ኢንካርኔሽንን ይነግረናል። ከዳዊት ዘር የተወለደ ብሎ እሱ በራሱ አንድ በጣም ትልቅ ነገር ነው። ዛሬ እሱን ነው የምንመለከተው። ስለዚህ ይህን ስለ ኢንካርኔሽን ያወራልናል። ሁለተኛው ደግሞ የእግዚአብሔር ልጅ ሆኖ የተገለጠ የሚለው ሀሳብ ደግሞ በስጋ የመጣው ማን ነው የሚለውን ይናገራል። በስጋ የመጣው ራሱ ወልድ ነው። በስጋ የመጣው የእግዚአብሔር ልጅ ነው። ስለዚህ እሱ አምላክ ነው የሚለውን ነገር ይነግረናል። ስለዚህ የሮሜ መልእክትን ይችን ቁጥር 3 እና 4 ብቻ በማየት ብቻ ምን ማግኘት እንችላለን? ኢየሱስ ክርስቶስ ሰውም አምላክ ነው የሚለውን ነገር ማግኘት እንችላለን። በትክክል ጥቅሱን ካነበብ ነው። በትክክል ካላነበብ ነው ምን ይሆንብናል? አዶፕሽኒስት ክሪስቶሎጂ ይሆንብናል። ወይም ደግሞ ኢየሱስ ልጅነቱን ያገኘው በትንሳኤው ጊዜ ነው ያስብለናል። በትክክል ካላነበብ ነው። በትክክል ካነበብ ነው ግን ወደ እንደዛ አይነቱ ውጥንቅጥ ውስጥ አይከተልም። ስለዚህ በትክክል ማንበብ አለብን። በነገራችን ላይ እነ ዳግላስ ሙን በመሰሉ ሪፎርም ስትይ ነበር ቤት ይቀደም ሪፎርም እነ ዳግላስ ሙን በመሰሉ ኤግዜጀትስ በተለይ ሮሜ ላይ በጣም የሚጠራ ሰው ነው። ዳግላስ ሙን፣ ካርሰን ምናምን በጣም የሚጠሩ ሰዎች ናቸው። ከዛ ኢንቲራይትም አለ። ኢንቲራይት ኤንፒፒ ላይ ትንሽ ሜስ አድርጓል እንጂ ግን እነዚህ ሰዎች ራሳቸው ይህን ጥቅስ ሲያስቀምጡ ለአፈታት፣ ለአተረጓጎም፣ ለኤግዜሲስ እጅግ በጣም አስቸጋሪ ከሆኑ ጥቅሶች መካከል አንዱ ይሄን ይላሉ። በሮሜ መልእክት ምዕራፍ 1 ቁጥር 3 እና 4 የምናገኘው ይሄ ጥቅስ እጅግ በጣም ለስነ አፈታት ከባድ ከሆኑ ጥቅሶች መካከል፣ ለትርጓሜ ከባድ ከሆኑ ጥቅሶች መካከል አንዱ ነው ይላሉ። አይደብቋችሁም፣ ምሁራን አይደብቋችሁም በዚህ ጉዳይ ግን አሁን እሱ ውስጥ አንገባም። አሁን ይሄኛውን ሮሜን መረዳት አይደለም አላማችን። ሮሜን አንድ ቀን ደግሞ በደንብ ፈትፍተን እናያለን። ኦኬ፣ ስለዚህ እሱ እንዳለ ይሆናል ማለት ነው። ኤኒዌይ ግን በስጋ ከዳዊት ዘር የተወለደ እና የእግዚአብሔር ልጅ ሆኖ የተገለጠ የሚለውን ሀሳብ ማን ነው ይሄ ሲባል ልጁ ነው ብሎ ልጁን ስንት ጊዜ ጠቅሶታል? 2 ጊዜ ጠቅሶታል። ይህንን ወደ በኋላ ላይ በደንብ እያየን እንመጣለን። ወደ በኋላ ሳላችሁ ዛሬ ሳይሆን ኔክስት ክላሶች ላይ በደንብ እያየን እንመጣለን። ግን ትንሽ እንድትረዱት ልጁ የሚለውን የግሪኩ ቃል በቀጥታ እንትን ያደረገው ይሄ ነገር አያድግም እንዴ? አያድግም። አያድግም። ምንም ማድረግ አልችልም። አያድግም። ልጁ የሚለውን በቀጥታ እንትን ያደረገው አስቀድሞ ነው ያመጣው። አዲሱ መደበኛ ትርጉም ያላችሁ ሰዎች አሁን ምን ታደርጋላችሁ መሰላችሁ? አዲሱ መደበኛ ትርጉም ያላችሁ ሰዎች ጥቅሱን ለጥፉልኝ። ሮሜ ምዕራፍ 1 ቁጥር 3ን ጥቅሱን ለጥፉልኝ። ኦኬ፣ ሮሜ ምዕራፍ 1 ቁጥር 3ን ጥቅሱን ለጥፉት። አዲሱ መደበኛ ትርጉም ብቻ ያላችሁ ሰዎች ነው ያልኩት። አዲሱ መደበኛ ትርጉም የሌላችሁ ሰዎች እናንተን አይደለም። ለምንድነው ሲባል እንዳያችሁት አሁን የ54ቱ ትርጉም ምን ብሎ ነው የሚጀምረው? በደንብ እንድትረዱት እንትን እያደረግኩ ነው የምነግራችሁ። ግን ይህም ወንጌል ብሎ ነው የሚጀምረው። አይታችሁታል? ይህም ወንጌል ብሎ ነው የሚጀምረው። አሁን ገዜ ከስር የለጠፈውን ጥቅስ ቼክ አድርጎ አሁን ይህም ወንጌል በስጋ ከዳዊት ዘር ስለተወለደ ብሎ ነው የ54ቱ ትርጉም የሚጀምረው። የግሪኩን ሬንደሪንግ ቃል በቃል ነው ያስቀመጠው። በግሪኩ ኦርደር ግን የአዲሱ መደበኛ ትርጉም ማለት ነው ቃል በቃል ነው ያስቀመጠው። ገዜ ፔስት ኮፒ ያደረገውን ተመልከቱት። አሁን ወንጌልም ማለት ስለ ልጁ፣ ወንጌል ስለማን ነው ሲባል ወንጌል ስለ ልጁ ነው ብሎ ነው የሚጀምረው የግሪኩ ቃል ማለት ነው። ወንጌል ስለ ልጁ ነው ይልና ልጁ ማን ነው ለሚለው ጥያቄ መልስ መስጠት ይጀምራል። እንደነገርኳችሁ ሲምፕል ኤግዜጀሲስ ነው እንጂ አሁን ሮሜን ኤግዜጀሲስ አንሰራም። ግን ወንጌል ስለማን ነው ሲባል ወንጌል ስለ ልጁ ነው ብሎ ይጀምራል። ከዛስ በስጋ ከዳዊት ዘር ተወልዷል። ኦኬ፣ ጸደቀ። የ54ቱን የለጠፈው እሱን አለ የምፈልገው። ይሄኛው ነው ኮፒ ላድርገው። የ54ቱን ትርጉም ሳይሆን አዲሱ መደበኛ ትርጉም ነው የምፈልገው። አዲሱ መደበኛ ትርጉም ምን ይላል? ወንጌል ስለ ልጁ ማን ነው ለሚለው ጥያቄ መልስ ይሰጣል ማለት ነው። ልጁ ማን ነው ለሚለው ጥያቄ መልስ ይሰጣል። በስጋ ከዳዊት ዘር የሆነ ይልና እንደ ቅድስና መንፈስስ ከሙታን የተነሳና የእግዚአብሔር ልጅ ሆኖ የተሾመ ነው ብሎ አዲሱ መደበኛ
ትርጉም ያስቀምጣል። ስለዚህ ልጁ የሚለውን 2 ጊዜ አንስቷል። ስለዚህ ልጁ የሚለውን 2 ጊዜ ስላነሳ በትንሣኤ ጊዜ ነው ልጅ የሆኑ አትሉም። አስቀድሞ ወንጌል ስለ ልጁ ስለ ኢየሱስ ነው ይላችሁና ልጁ ማን ነው ሲባል በስጋ ከዳዊት ዘር ተወልዷል። በትንሣኤው ደግሞ በሁሉ ላይ ተሾሞ ልጅነቱ ታይቷል። እንደ ልጅ በሁሉ ላይ ገዢ ሆኗል። በትንሣኤው ጊዜ ያልነበረውን ገዢነት አይደለም። አሁን ግን እግሩ ስር ማይደፋ የለም። ለምን? ልጅነቱ በትንሣኤው የተገለጠለት አምላክ ስለሆነ። ግን ይሄ በስጋ ከዳዊት ዘር መጥቶ በትንሣኤው ልጅነቱ የተገለጠለት ማን ነው ሲባል ልጁ ኢየሱስ ክርስቶስ ነው። ልጁን 2 ጊዜ ያነሳበት ምክንያት አለው። ለመጀመሪያ ጊዜ ሲያነሳው ልጁ የእግዚአብሔር ልጅ የተባለው እሱ አምላክ መሆኑን የሚያሳይ ክርስቶስ በስጋ ከነሱ እንደመጣ ይናገርና ሮሜ 9:5 ላይ እሱም ለዘላለም የተባረከ አምላክ ነው እንደሚለው ማለት ነው። እሱ ላይ ግሪኩ ላይ ትንሽ ክርክር ቢኖርም ግን ደግሞ እሱ አምላክ ነው። ኢየሱስ በስጋ ከዳዊት ዘር በስጋ ከነሱ ዘር ከእስራኤላውያን የመጣው ክርስቶስ በስጋ ከነሱ መጣ ብሎ ስለሚናገር፣ ስለዚህ ይሄ ወንጌል ስለማን ነው? ስለ ልጁ። ልጁ የሚለው ሐሳብ የእግዚአብሔር ልጅ ነው፣ አምላክ ነው የሚለውን ይይዛል። ቀጥሎ በስጋ ከዳዊት ዘር ተወልዷል፣ እንደ ቅድስና መንፈስ ከሙታን ተነስቶ ደግሞ እሱ በሁሉ ላይ ገዢ የሆነ ልጅ መሆኑ ታይቷል፣ ተገልጧል። ስለዚህ ይሄንን ነው ጥቅሱ የሚነግረን። ስለዚህ በትንሣኤ ጊዜ ነው ልጅነቱ ምናምን ብሏቸው ይሄን ጥቅስ ጠቅሰው ግሪኩን ስላላዩ ነው አዲሱ መደበኛ ትርጉምን ስላላዩ ነው እንጂ ወንጌል ስለ ልጁ ነው ብሎ ነው የሚጀምረው። ግሪኩም በተመሳሳይ ቴክስት ነው እንትን የሚያደርገው። ቁጥር 3 ላይ ስትመለከቱ ይሄ ማለት ነው። ኦኬ እሺ፣ የግሪኩን ቴክስት ዝም ብዬ ማነብላችሁ። ፔሪቱ ሂዋቱቱ ጌኖሜኑ ኤክስ ፔርማቶስ ዳዊት፣ በስጋ ከዳዊት ዘር የተወለደ። እዚህስ ፔሪ ቱ ሁዩ ስለ ልጁ ነው። ይሄ ፔሪ ቱ ሁዩ ማለት ስለ ልጁ ማለት ነው። ፔሪ ማለት ኮንሰርኒንግ አባውት ማለት ነው። ስለዚህ ስለ ልጁ፣ ሁዮስ ማለት ልጅ ነው። ሁዩ ሲል ልጁ እያለ ነው። ስለዚህ ወንጌል ስለማን ነው? ስለ ልጁ ነው። ፔሪ ቱ ሁዩ አውቱ ከዛስ ቱ ጌኖሜኑ ኤክስፔርማቶስ፣ በስጋ ከማን ከዳዊት ዘር የተወለደ ማለት ቱ ጌኖሜኑ ኤክስፔርማቶስ ማለት ኦኬ ኤክስፔርማቶስ። እሺ ጠፋብኝ። የቱ ጋር ነበር? እሺ እዚህ ጋር ማለት ነው። ከዛስ ዳዊት ካታሳርካ፣ በስጋ ከዳዊት ዘር የተወለደ። እሺ ከዛስ ቱ ሆሪስቴንቶስ፣ ሆሪስቴንቶስ ማለት መሾም የሚለው ቃል ማለት የተገለጠ ብሎ የ54ቱ ትርጉም የሚጠቅሰው ማለት ነው። ሆሪዞ ከሚል ቃል ነው የመጣው። መሾም እንደማለት ነው፣ ወይም ደግሞ መገለጥ እንደማለት ነው። ፕሪዲስቲ መደረግም ማለት ሊሆን ይችላል። ቱ ሆሪስቴንቶስ ሁዩቴኡ ኤን ዲናሚ ካታኒዩማ ሃጊዮሲኒስ፣ እንደ ቅድስና መንፈስ ተብሎ የተተረጎመው ቃል ማለት ነው። እንደ ቅድስና መንፈስ የእግዚአብሔር ልጅ መሆኑ የተገለጠ፣ የእግዚአብሔር ልጅ መሆኑ የታየ፣ እንደ እግዚአብሔር ልጅ በሁሉ ላይ የተሾመ ማለት ነው። ኦኬ እንደ እግዚአብሔር ልጅ በሁሉ ላይ የተሾመ። ከዛስ ኤክስ አናስታሲዮስ ኔክሮን፣ ስለዚህ ከሞት በመነሳቱ ምክንያት ምን ያደረገ? እንደ ልጅ በሁሉ ላይ የተሾመ። ስለዚህ በስጋ ከዳዊት ዘር ቢመጣም ከሞት በመነሳቱ እንደ ልጅ በሁሉ ላይ የተሾመ ነው። ታነባለ በሁሉ ላይ የተሾመ ነው። እንደዚህ በሁሉ ላይ የተሾመ ነው። ግን ደግሞ እሱ በስጋ ከዳዊት ዘር የመጣው ከሞት በመነሳቱ እንደ ልጅ በሁሉ ላይ የተሾመ፣ ሹመቱ የተገለጠ እሱ ማን ነው ሲባል ማን ነው አለ? ፔሪቱ ሁዩ ልጁ ነው አለ። ስለዚህ ልጁ አምላክ ነው አለ። ኦልሬዲ ያ የእግዚአብሔር ልጅ የምንለው ያ የእግዚአብሔር የባህሪ ልጅ ምን አደረገ ሲባል ያ የእግዚአብሔር የባህሪ ልጅ በስጋ መጣ፣ ሞተልን። ከዛስ ከሞት በመነሳቱ ደግሞ ምን ሆነ? ልጅነቱ በሁሉ ላይ ተገለጠ፣ በሁሉ ላይ ገዢ። ስለዚህ ይሄ ቃል የኢየሱስን ፍጹም አምላክ ፍጹም ሰው መሆን ቃል በቃል የሚነግረን ጥቅስ ነው። ስለዚህ ፍጹም ሰውነቱ ከምን አንጻር ተነገረ? ፍጹም አምላክነቱ ከምን አንጻር ተነገረ? ኢንካርኔሽን ከምን አንጻር ተነገረ? ልጅ የሚለው ከምን አንጻር ተነገረ? የሚለውን ነገር በደንብ አብራርተን ማየት አለብን ማለት ነው። አሜን ነው። ስለዚህ ይሄንን ነው አሁን የምናደርገው ጋይስ፣ ይሄንን ነው አሁን የምናደርገው። የግሪኩን ቴክስት አሁን አሳየዋችሁ። ወንጌል ስለ ልጁ ነው ብሎ ነው የሚጀምረው። ስለዚህ ልጁ ማን ነው ሲባል ይህን እንዳትረሱ፣ በስጋ ከዳዊት ዘር የመጣ ነው፣ ከሞት በመነሳቱ ልጅነቱ በሁሉ ላይ የታወቀ ነው እንጂ ልጅነቱ በትንሣኤ የተጀመረ አይደለም። ለዛ ነው የግሪኩ ቴክስት አስቀድሞ ወንጌል ስለ ልጁ ነው ብሎ ይነገራል። ስለዚህ ይህንን እንዳትረሱ፣ መቼም እንዳትረሱት። ይሄ ነው የነገርኳችሁ። መቼም እንዳትረሱት ደግሞ ጻፉ። አሁን ካልጻፋችሁ ደግሞ ጌታ ይረዳችኋል። ዩቲዩብ ላይ ሄዳችሁ እዩት። በጣም ይጠቅማችኋል። በተለይ ከዚህ ኢየሱስ ልጅነቱ በኋላ የመጣ ነው ምናምን ከሚለውን ትግል በጣም ይጠቅማቸዋል። በጣም ይጠቅማቸዋል። ካልበለዛ ደግሞ የሮሜ መልእክት ማብራሪያዎችን ከኢኒቲ ራይት እና ዳግላስ ሙ ከካርሰን እና ከክሬግ ኪነር ከነዚህ እንትን በሏቸው። ክሬግ ኪነር በጣም የታወቀ ሪናውንድ የሆነ ፔንቴኮስታል ስኮላር ነው። ካርሰን እና
ዳግላስ ኑ ይታወቃሉ እነማን እንደሆኑ። እንደዚሁም ደግሞ ኤንቲ ራይት አለ። ስለዚህ የእነዚህን ሰዎች ማብራሪያዎች ቼክ አድርጉት እዚህ ላይ ማለት ነው። ሌሎች ነገሮች ላይ እንደው ባንግባባ ራሱ ግን እዚህ ላይ ግን ቼክ አድርጉት በደንብ። ሶ አሁን ኢንካርኔሽንን ቼክ እንመልከት። ኢንካርኔሽን ከዳዊት ዘር የተወለደ የሚለው በስጋ ከዳዊት ዘር የተወለደ ብሎ ስለመጣ ኢንካርኔሽን ኢዝ አወር ፈርስት ቲንግ ቱ ሲ በቃ። ስለዚህ አሁን ስለምንድነው የምናወራው? ምጽፉ ሰዎች ካላችሁ ስለ ኢንካርኔሽን ስለ ስጋዌ ነው የምናወራው። ስለ ስጋዌ ነው የምናወራው እና ስቺ ናት። እሺ በስጋዌ ስቺ ናት። ስቺ ናት። ንጉሱ ማለት ነች። ንጉሱ ማለት ነች። እሳቱ አይደለችም። እና እሳቱ ከሆነች ያው ስጋ ቤት ነው መሄድ ያለባችሁ። በቅርቡ ነው አንድ ቦታ ላይ እንደዚህ ተሳስቼ ጽፌ ያረሙኝና ሰው ይህችኛዋን ነው የምናወራው ማለት ነው። ስጋ ቤት እንዳገቡ ስጋዊ ኢንካርኔሽን ይቺ ናት። እሺ አማርኛ በጣም ከባድ ነው ታውቃላችሁ። ኤኒዌይ ስለዚህ ከዳዊት ዘር የተወለደ ሲል ምን ማለት በቃ ኢንካርኔሽን ስታወሩ አስቀድሞ ስለምንድን ነው ኢየሱስ ግሬስ ኢየሱስ ከዳዊት ዘር የተወለደ ነው። ስለ ኢንካርኔሽን ስታወሩ ኢየሱስ ሰው ሆኖ የተወለደ ብቻ አይደለም፣ ኢየሱስ ከዳዊት ዘር የተወለደ ነው። በቃ እኔ ይህን ሳወራ ነፍስ አይቀርልኝ። አምላኬ እኮ ነው ሰው ሆኖ ይመጣልኝ። ዋይ ለምን ኢንካርኔሽን ኢየሱስ ሰው መሆኑን ብቻ ሳይሆን ኢየሱስ ለምን ሰው እንደሆነ ጭምር የሚነግራችሁ ነው። የኢየሱስ ክርስቶስ ማንነትና ስራን ነው የሚያጠናው ነገረ ክርስቶስ ስላችሁ ከዚህ አንጻር ነው የምነግራችሁ። ኦኬ አሁን ስብከት ሊሆንባችሁ ይችላል። የፈለገ ቢሆን የሚጠቅማችሁን ውሰዱ። ኦኬ የሚጠቅማችሁን ውሰዱ። ከዳዊት ዘር የተወለደ ስለ ኢንካርኔሽን ኦኬ ስለ ስጋዌ እጅግ በጣም በጣም ሞኒመንታል የሆነ ነገር ነው የሚነግረን ይሄ ክፍል። ኢየሱስ ሰው ሆነ ብቻ አይደለም። ኢየሱስ ለምንድን ነው ሰው የሆነው? አምላኬ እኮ ነው ሰው የሆነው። ምን ምክንያት ቢኖረው ነው ራሱን በዛ ደረጃ የወሰነው? ምን ምክንያት ቢኖረው ነው ራሱን በዛ ደረጃ ያወረደው? ምን ምክንያት ቢኖረው ነው ራሱን ለመስቀል ሞት በሚታዘዝ በዛ ሰውነት የመጣው በዛ ባህሪ የመጣው? ምን ምክንያት ቢኖረው ነው አምላኬ ዘላለምን የፈጠረ ራሱ በዘላለም ውስጥ እሱን ሆኖ የኖረው የእግዚአብሔር ልጅ ያ የእግዚአብሔር ልጅ ምን ምክንያት ምን ጉዳይ ቢኖረው ነው ወደ ሰዎች ሰፈር ሰው ሆኖ የመጣው? ሳትስ አሜዚንግ። ይሄ ገባው ሰው ጋይስ ክርስትና ገብቶታል። በቃ ይሄ ገባው ሰው ሪሊ ክርስትናን ተረድቶታል። ክርስትና ስለሆኑ ክርክሮች አይደለም። ክርስትና ስለሆኑ ነገሮች መሟገት አይደለም። ክርስትና ስለ ራሳችሁ መሟገት አይደለም። ክርስትና በጭራሽ ጋይስ ለክርስትና ወርዝ የማያደርጉ ነገሮች አሉ። ለያዛችሁት ህይወት ወርዝ የማያደርጉ ነገሮች አሉ። ቲክቶክ ላይ፣ ቸርች ላይ፣ በስራ ቦታ፣ በእያንዳንዱ በምትሄዱበት ቦታ ለክርስትና ወርዝ የማያደርጉ ጊዜያችሁን ወርዝ የማያደርጉ ነገሮች አሉ። አይናችሁ ወርዝ የሚያደርገው ነገር ላይ አይናችሁ ሪሊ ዋጋ ያለው ነገር ላይ እንዲተከል ከፈለጋችሁ ኢንካርኔሽን ይግባችሁ፣ ስጋዊ ይግባችሁ፣ የኢየሱስ ሰው መሆን ምክንያቱ ይግባችሁ። ኢንካርኔሽን ስንል ኢየሱስ ሰው ሆኗል ብቻ አይደለም፣ ኢየሱስ ከዳዊት ዘር ተወልዷል እያለን ያለን ከይስ የገባችሁ ቀን ክርስትና ሪሊ በቃ ሴንስ ይሰጣችኋል። ሰው ሆነ ብቻ አይደለም፣ እሱን ሞክ ያደርጉበታል። ከድሮ ጀምሮ ሞክ ያደርጉበታል። አምላካችን ሰው ሆነ አሉ እኮ ምናምን ብለው ግሪካውያኑ በቃ እነ ጀስቲን ማርቲር ጭምር በቃ እጅግ በጣም ሲሞግቱ የነበረው ነገር ይሄንን ሞክ ያደርጉታል፣ የኢየሱስን ሰው መሆን። ኦኬ ምንድን ነው ያልገባቸው ነገር? ኢየሱስ ሰው ሆኗል ብቻ ሳይሆን ኢየሱስ ሰው የሆነበትን ምክንያት ጭምር ነው ክርስትና ይዞ ኤክስፕሌን የሚያደርግላቸው። ስጋዊ ኢንካርኔሽን ስናወራ ከዳዊት ዘር የተወለደ እያለን ያለ ዋይ ለምንድን ነው እንደዛ ይሆን?
ጥቂት ነገር እናያለን በዛ ውስጥ ማለት ነው። አንድ ጥቅስ አለ ስለ ኢንካርኔሽን ስናወራ ሁልጊዜ ይህን ጥቅስ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል ምናምን በሚል ሀሳብ ውስጥ የዕብራውያኑ ጸሐፊ አንስቶታል። ሌሎች ቦታዎችም ታገኙታላችሁ። ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 17 ይሄ ክፍል የተነገረው ለንጉሱ ሰለሞን ነው። ምክንያቱም ዳዊት እኔ በአማረ ቤት ተቀምጫለሁ፣ እግዚአብሔር ግን በድንኳን ተቀምጧል፣ ታቦቱ በድንኳን ያለው እና ቤት እሰራለሁ ሲል ነቢይ ላከበት። አይ ኖ አንተ አትሰራም፣ ከአንተ የሚወለደው ልጅ ነው የሚሰራው። በእጅ ደም አለ፣ አንተ በእጁ ደም ያለ የእግዚአብሔርን ቤት አይሰራም። ይሄ ፕሪንሲፕል የብሉይ ኪዳን ፕሪንሲፕል ብቻ እንዳይመስላችሁ። እኔ አንዳንድ ጊዜ ብሉይ ኪዳን የምናይበት መንገድ ራሱ መቀየር አለበት። ዊአር ኮቨነንታል። እኔ አሁን ኮቨነንታል ቴዎሎጂ ነው በቃ ምንም እንትን አላደረግም እና በብሉይ ኪዳን ብቻ ያልቀሩ ዛሬ ጭምር መምጣት የሚችሉ ነገሮች አሉ ብዬ አስባለሁ። አሁንም ደም ያለበት የእግዚአብሔርን ቤት አይሰራም። ጌታ ይማረን በዚህ ጉዳይ ላይ። አሁንም እግዚአብሔር ቤት ማገልገል ከፈለጋችሁ መጀመሪያ እጃችሁ ንጹህ ይሁን፣ አይምሯችሁ ንጹህ ይሁን፣ ልባችሁ ንጹህ ይሁን፣ ሁለንተናችሁ መጀመሪያ ንጹህ ይሁን። እግዚአብሔር የለቀማችሁትን እንጨት በሙሉ አያነደውም። እግዚአብሔር የሰዋችሁትን መስዋዕት በሙሉ አይቀበሉም። እግዚአብሔር ለእሱ ሰጠሁት ያላችሁትን ነገር በሙሉ አይቀበሉም። ወጥቼ እዚህ ጋር ከአንድ ሙስሊም ጋር ኢየሱስ አምላክ ነው ወይስ አይደለም ሰሞኑ እንዲህ ቤት ጠራለሁ ብዬ በመዋገት እግዚአብሔር ላይቀበሉ ይችላል። እግዚአብሔር የሰጣችሁትን አይደለም የሚቀበለው። እግዚአብሔር የሚቀበለው ከልባችሁ የሰጣችሁትን፣ ከደም ውጭ የሰጣችሁትን። እግዚአብሔር የሚቀበለው ፊልዚ ባልሆነ እጅ የሰጣችሁትን። ኦኬ፣ ፊልዚ ባልሆነ እጅ የሰጣችሁትን ነው እግዚአብሔር የሚቀበለው። ባልቆሸሸ እጅ የሰጣችሁትን ነው አምላካችሁ የሚቀበለው። ጥንቃቄ ይፈልጋል። እሺ፣ አገልግሎት። ኦኬ፣ ይህም ዘግይቶ የደረሰኝ አላማ አይደለም። ይሄ ማውራት እንዲሁ ስብከት ሊሆንባቸው ይችላል ብያቸዋል። ስጋዌ ወይም ኢንካርኔሽን ስታነሱ ከዳዊት ዘር የተወለደ የሚለውን ስታነሱ ይሄ ጥቅስ መቼም ቢሆን የማይቀር ነው። ለስሜ ቤት አትሰራም፣ ለምን? በአንተ እጅ ደም አለ አለው። ከአንተ የሚወለደው ግን ይሰራል ቤቴን አለ። ከዛ ተመልከቱ ምን እንደሚል። ለሰለሞን ነው እየተነገረ ያለው ዳይሬክትሊ። እሱ ለስሜ ቤት ይሰራል፣ የመንግስቱን ዙፋን ለዘላለም አጸናለሁ፣ እኔም አባት ሆነዋለሁ፣ እሱም ልጅ ይሆነኛል ይልና ክፉ ነገርም ቢያደርግ ሰው በሚቀጣበት በትርና በሰው ልጆች መቀጫ እገስጸዋለሁ። ከፊቱም ከጣልኩት ከሳኦል እንዳራቁ ምሕረቴን ከእርሱ አላርቅም። ቤትህና መንግስትህን በፊቴ ለዘላለም ይጠነክራል። እንደዚህ ዙፋንም ለዘላለም ይጸናል። እንደዚህ ቃል ሁሉ እንደዚህ ምራይ ሁሉ ናታን ለዳዊት ነገረዋል። ስለዚህ ከዚህ ውስጥ አንዳንድ ነገር እናውጣ። ለሰለሞን የተነገረ ለስሜ ቤት ይሰራል የሚለው ማለት ነው። ግን ደግሞ በዛ ውስጥ አንድ ነገር አለ። አንደኛ ደብል ፉልፊልመንት የሚባል ነገር አለ። ኦኬ፣ አንድ ትንቢት 2 እና 3 ጊዜ የሚፈጸምበት ሁኔታ አለ። ሁለተኛ ደግሞ እኔ አንድ ተርም ዛሬ አስተዋውቃችኋለሁ። ሴንሰስ ፕሌኒየር ተብሎ ይጠራል። ጻፉና ሰርች አድርጉት። የምትፈልጉ ሰዎች፣ ጥናቱን የምትፈልጉ ሰዎች፣ በተለይ ሄርሜኔቲክስ ላይ ማተኮር የምትፈልጉ ሰዎች ፕሊዝ ራይት ኢት ኤንድ ሰርች ኢት። ሁሉንም ነገር እዚህ ጋር እንትን አላደርገውም፣ እዚህ ጋር ኤክስፓውንድ አላደርገውም። ምክንያቱም እንዲህ አይነት ነገር ደግሞ የማይፈልግ ሰው ይኖራል። ስለዚህ ሴንሰስ ፕሌኒየር ስለሚባል ነገር ማወቅ ከፈለጋችሁ ግን ሰርች አድርጉት፣ ጻፉና ሴንሰስ ፕሌኒየር በተለይ በካቶሊክ ስኮላርስ በተለይ በደንብ ዴቨሎፕ ተደርጓል። ፕሮቴስታንት ስኮላርስ የሚቀበሉት አሉ። ሴንሰስ ፕሌኒየር ኢዝ ቬሪ ጉድ ዌይ ቱ አንደርስታንድ ዋይ። ለምን ጊዜ የምጠቀሙ ማቴሪያሎች ሁሉ እንግሊዝኛ ናቸው፣ ማድረግ አልችልም፣ ይቅርታ። እሺ፣ ሴንሰስ ፕሌኒየር የሚባለውን ነገር ካቶሊክ ስኮላርስ ዴቨሎፕ አድርገውታል። ከፕሮቴስታንት ስኮላርስ ብዙዎች የሚቀበሉት አሉ፣ እንደ ፒተር ኤንስ አይነቶቹ የሚቀበሉት አሉ። እሱ ብቻ አይደለም ደግሞ ሴንሰስ ፕሌኒየር መጽሐፍ ቅዱስን ለመረዳት በጣም ወሳኝ ጉዳይ ነው። ጥሩ ነገር ነው ብዬ አስባለሁ። ጥሩ ቱል ነው ብዬ አስባለሁ። ሴንሰስ ፕሌኒየር ምንድን ነው የሚለውን ግን ቼክ አድርጉት። በሴንሰስ ፕሌኒየር እሳቤ ውስጥ ያለውን ነገር ግን ልንገራችሁ። በሴንሰስ ፕሌኒየር ውስጥ ያለው እሳቤ ምንድን ነው? ከደብል ፉልፊልመንት ትንሽ ጠለቅ የሚል ትርጉም ስላለው ማለት ነው። ያለው ትርጉም ምንድነው? ፉለር ሴንስ ማለት ነው። ወይዘዌ ፉለር ሴንስ ማለት ነው። ሴንሰስ ፕሌኒየር ማለት እንትን ላቲን ነው። ስለዚህ ፉለር ሴንስ ማለት ነው። ምን ማለት መሰላችሁ? ነቢዩ አንድ ትንቢት ይናገራል። አስፈላጊ ስለሆነ ይሄኛው የምናገረው እንጂ አልፋለሁ። ከዛ ነቢዩ አንድ ትንቢት ይናገራል በብሉይ ኪዳን። ያ የተናገረው ትንቢት ሙሉ በሙሉ ለሱ ለራሱ ግልጽ ላይሆን ይችላል። ተናግሮታል። ትንቢቱን እግዚአብሔር ኢንስፓየር አድርጎ አናግሮታል።
ግን ደግሞ ለሱ ለራሱ ይሄ ትንቢት የሚፈጸምበት ክላይማክስ፣ ይሄ ትንቢት የሚፈጸምበት ከፍታ ግን ለሱ ለራሱ ግልጽ ላይሆንለት ይችላል። ሪያላይዝ የሚሆነው በኢየሱስ ክርስቶስ በኩል ነው። ስለዚህ ጉዳዩን የሚረዱት ኢየሱስን ያዩና ጌታ የተገለጠላቸው በስጋ መጥቶ አይቶት የተገለጠላቸው እነዛ ሐዋርያት ነው የሚሆኑት። ለዚህ ነው ሐዋርያው ጴጥሮስ ስለዚህ ዘመን አለ ይህን ትንቢት የተናገሩ ነቢያት አለ ኦኬ በምን ዘመን እንዳመለከተ ከተናገሩ በኋላ ማለት ነው እየፈለጉ ይመረምሩት ነበራል። መላእክቱም ስለዚህ ጉዳይ ሊያዩ ይመኛሉ ምናምን አለ። ስለ ክርስቶስ ዳግም ምጽአት ስለዛ ስለ እንትኑ ነው ስለ ክርስቶስ በክርስቶስ ስለሚመጣ አዲስ ክብር እየተነገረ ያለው ሶ ምን አለ ነቢያቱ ተናግረው ከዛስ መቼ ነው ግን የሚሆነው እያሉ ይመረምሩት ነበራል። አልተገለጠላቸውም። የሆነ ያልተገለጠላቸው ነገር አለ። ተናግረውታል። የተናገሩት ነገር ሪል ነው ትክክል ነው ምናምን ግን ደግሞ ያልተገለጠላቸው ነገር ስላለ እስቲ ሊመረምሩት ነበር። which means የተናገሩት ትንቢት ራሱ መች ሙሉ በሙሉ እንደሚፈጸም ቁም ነበር። እሱ ብቻ አይደለም የተናገሩት ትንቢት እስከምን ኤክስቴንት ሊሄድ እንደሚችል ራሱ ለነሱ ለራሳቸው ግልጽ የማይሆንበት ጊዜ ነበር። በሁሉም ሴንስ አይደለም፣ እሺ፣ በሁሉም አውድ ውስጥ አይደለም፣ ግን እንደዛ አይነት ነገር አለ። ሶ በጣም ቴክኒካል ሆኖ ብቻ እንዳናልፍ ነው ይሄን ያስቀመጥኩላችሁ። ስለዚህ ሴንስ ኤክስፕሌነር ስንል እሱ ነቢያቱ ተናግረውት ግን ደግሞ ሙሉ በሙሉ ግልጽ ያልሆነላቸው ነገር ሊኖር ይችል ይሆናል። ስለዚህ ያንን ነገር ይመረምሩታል፣ ግን ደግሞ ላያገኙት ይችላሉ። በክርስቶስ የሚገለጥና ሙላቱን የሚያገኝ ስለሆነ ለዚህ ነው በዚህ ዘመን እንደተገለጠ በሌሎች ትውልዶች ዘንድ አልታወቀም ማለት። ትንቢቱ ተነግሯል፣ በዛው በተናገረው ትውልድ በተነገረበት ትውልድ አልታወቀም፣ በተናገረውም ትውልድ አልታወቀም። የታወቀው በዚህኛው ዘመን ነው። ስለዚህ መጽሐፍ ቅዱስ እንደነዚህ አይነት ነገሮችን ይነግረናል። በጉዳዩ ላይ ጥሩ ጥናት ማድረግ የምትፈልጉ ሰዎች አንድ መጽሐፍ ልጠቁማችሁ። 3 views on the New Testament use of the Old Testament የሚል አንድ መጽሐፍ አለ። New Testament use of the Old Testament ያ እነ ፒተር ኤንስ እና እነ ዋልተር ካይዘር የሚባሉ ስኮላርስ የተሳተፉበት ማለት ነው። ይሄ ለቴክኒካል ነገር ቅርብ ለሆናችሁ ሰዎች 3 views on the ኒው ቴስታመንት ሲወስድ ኦልድ ቴስታመንት የሚል አንድ መጽሐፍ አለ። ካውንተር ፖይንት መጽሐፍ ነው። ይሄ ቴክኒካል ነገር ለምትጠቀሙ ሰዎች ነው ያስቀመጥኩት። አሁንም ቴክኒካል ነገር የማትጠቀሙ ሰዎች እንዳላችሁ እንደምትበዙ አውቃለሁ፣ እለፉት። ስጋዊን ግን በተመለከተ ለምን አነሳው ካላችሁኝ ለስሜ ቤት ይሰራል አለና የመንግስቱን ዙፋን ለዘላለም አጸናለሁ፣ እኔም አባት ሆኗል፣ እሱም ልጅ ሆነኛል እያለ ተናገረ። እየተናገረ ያለው ስለማን ነው? ስለ ሰለሞን ነው። ግን በዚህ ውስጥ እግዚአብሔር በነብዩ በኩል የሚናገረውና ኦኬ በነብዩ በኩል የሚናገረውና ለነዛ ሰዎች ለተናጋሪውም ለዳዊት ለራሱም ሙሉ በሙሉ ግልጥ ባልሆነ መልኩ በኢየሱስ ክርስቶስ የሚፈጸም ግን ትንቢት እየተናገረ ነው። ስለዚህ ይሄ ጥቅስ ለሰለሞን ነው ወይስ አይደለም ብትባሉ፣ አዎ ለሰለሞን ነው። ግን ደግሞ በጥቅሱ ውስጥ ግን እግዚአብሔር ደብል ፉልፊልመንት አስቀምጧል። which means ነገ በሙላት የሚፈጸም ትንቢት አስቀምጧል። ያንን ትንቢት ግን ልክ ሴንሰስ ፕሌነር ላይ እንዳወራ ነው ነቢዩም ተናጋሪውም ሰሚውም ሰውዬ በትክክል ተረድተውታል ራሱ ላንል እንችል ይሆናል። ግን ደግሞ እግዚአብሔር ፈጽሞ ሊያደርገው የሚችለውን ነገር በዛ ትንቢት ውስጥ አስቀምጧል። ለምንድነው እንደዛ እያልን ያለ? ለስሜ ቤት ይሰራል። ሰለሞን ሰርቷል። አዎ፣ ለዛውም ከሰራ በኋላ ጸሎቱን ሲፈጽም ካህናቱ በፕሬዘንሱ ምክንያት ቆሞ ማገልገል እስከማይችሉ ድረስ የሆነ ቤት ነው የሰራው። ኦኬ፣ እሺ። የመንግስቱን ዙፋን ለዘላለም አጸናለሁ፣ ጸንቷል። የምናየው ይሆናል። እኔም አባት ሆናለሁ እሱም ልጅ ይሆነኛል። እሺ፣ ክፉ ነገር ቢያደርግ ሰው በሚቀጣበት በትርና መቀጫ ገስጸዋለሁ አለ። ስለዚህ ክፉ ነገር ማድረግ የሚለው ሐሳብ ምናልባት ለነ ሰለሞን የሚነገር ነው እንጂ ለኢየሱስ የሚነገር አይደለም። እሺ፣ ከፊቴም ከጣልኩት ከሳውል እንዳራኩ ምሕረቴን ከሱ አላርቅም አለ። ኦፍኮርስ ስለ ሰለሞን የሚነገር ነገር ሊሆን ይችላል። ቀጥሎስ ቤትና መንግስት በዚህ በሚመጣው ንጉስ በኩል ይጠነክራል፣ ለዙፋን ለዘላለም ይጸናል አለ። በሰለሞን ሪሊ እሺ፣ እናየዋለን። እንደዚህ ቃል ሁሉ እንደዚህ ምራይ ሁሉ ለናታን ለዳዊት ነገረዋል። እሺ፣ ትንቢቱ ለሰለሞን የተጻፈ ነው የሚለው ነገር ያሳምነናል። ከዛስ ግን ደግሞ ንጉሱ ከሞተ በኋላ እሺ ነው የተባረኪ። ንጉሱ ከሞተ በኋላ ግን እስራኤል ለሁለት ተከፍሏል። በሮብዓም ዘመን እስራኤል ለሁለት ተከፍሏል። እግዚአብሔር ይከፋፍላቸው ዘንድ ጀመረ ይላል። ስለዚህ እስራኤል ለሁለት ተከፍሏል፣ ንጉሱ ከሞተ በኋላ ማለት ነው አይደል? ስለዚህ እስራኤል ለሁለት ከተከፈለ ንጉሱ ከሞተ በኋላ ሰለሞን ከሞተ በኋላ እንትና ሲመጣ ሮብዓም ሲመጣ ምናምን እስራኤል ብሉይ ኪዳን ስታጠኑ ለሁለት ከተከፈለ በኋላ ይሄ ቃል በምን ያህል መንገድ ተፈጻሚ ሊሆን ይችላል የሚለው ነገር አጠራጣሪ ነው። ለምን ሲባል በሰለሞን ብቻ ቢሆን ኖሮ የተባለው ይሄ ቃል ውሸት ነበር የሚሆን፣ እውነት አይሆንም። ለምን? አንደኛ የመንግስቱን ዙፋን ለዘላለም አጸናለሁ ብሏል። እሺ፣ ሁለተኛ እኔ አባት ሆናለሁ እሱም ልጅ ይሆነኛል ብሏል።
ይሄ የልጅነት ጉዳይ እስከ መቼ ሄዷል? እስከ ዘላለም ሄዷል። ለዘላለም ይጠነክራል ከሚል ሀሳብ ጋር አብሮ ሄዷል። ያልተፈጸሙ ነገሮች አሉ። ይሄ ትንቢት ለሰለሞን ብቻ የተነገረ ቢሆን ትንቢቱ አልተፈጸመም፣ ወይም ደግሞ ስህተት ነው ትንቢቱ የሚሆን። ለምን? ምክንያቱም በምርኮ ምክንያት ያ ምድር ያ ነገር እንዳይፈጸምበት ሆነ። ኦኬ በ722 ዓመተ ምህረት ሰሜናዊው ክፍል ሰማሪያን መቀመጫ ያደረገው ሰሜናዊ ክፍል በ700 ዓመተ ምህረት ይቀርታ በ722 ዓመተ ዓለም ምን አድርጓል? ተማርኳል። እሺ ተማርኳል። ከዛ በኋላ ደግሞ በ580 ምናምን ዓመተ ዓለም ደግሞ ማን ተማርኳል? ደቡባዊ ክፍል የይሁዳ ክፍል ተማርኳል። which means የሰለሞን መቀመጫ የሆነው የይሁዳ ክፍል በስድስተኛው ክፍለ ዘመን ከክርስቶስ ልደት በፊት በስድስተኛው ክፍለ ዘመን ምን ተደርጓል? ተማርኳል፣ ተወስዷል። which means ዙፋን ለዘላለም ይጸናል የሚለው ስለ ሰለሞን ከሆነ የተወራው ከዛ በኋላ እስራኤላውያን መልሰው ሪስቶር ለማድረግ በጣም ብዙ ጊዜ ፈጅቶባቸዋል። ሪስቶር ካደረጉ በኋላም ለዘላለም የሚጸና አይነት ዙፋን ሊኖራቸው አልቻለም። እዚህ ጋር አንድ ነገር ልጨምርላችሁ፣ ታሪክ ማለት ነው። ምጽፉ ሰዎች ትጠቀማላችሁ፣ ሰርች አድርጉት። ኦኬ ይሄ ከሆነ በኋላ እስራኤል በፋርስና ሜዶን ዘመን በነ አርጤክስስ ዘመን ተመለሰ፣ በነ ቂሮስ ዘመን ተመለሰች። ኦኬ ተመለሰች ወደ እስራኤል ወደ ምድራቸው መመለስ ጀመሩ፣ በነ ዕዝራ ነህምያ ማለት ነው። ሪስቶር የማድረግ ተስፋ መጣ። ከዛ በኋላ ግን ሀፍታም ሳይቆይ ግን የግሪክ መንግስት ተነሳ። የግሪክ መንግስት ከተነሳ በኋላ ኦኬ ከዛ በኋላ በተለይ ከእስክንድር ሞት በኋላ የግሪክ መንግስታት ተከፋፍለዋል። ኦኬ ለአራት ተከፍሏል። የግሪክ መንግስት በዳንኤል እንደተነገረው ለአራት ተከፍሏል። በተለይ ደግሞ ፍልስጤም ምድርን ወይም ደግሞ የእስራኤልን ምድር ለመያዝ የሚደረግ ሽኩቻ ከባድ ነበር። ስትራቴጂክ ቦታ ነው። በዛ ላይ ደግሞ ምንም ማድረግ አይቻልም፣ የኪዳን ቦታ ነው። ስለዚህ ያንን ቦታ በጣም ይፈለግ ነበር፣ በአሕዛብ ዘንድ በጣም ይፈለግ ነበር። ስለዚህ ሴሉሲድስ ምናምን ታሪኩን እዚህ ጋር እንትን አላረዝምባችሁ፣ እጅግ በጣም ይፈልጉት ነበር። በዛ ውስጥ ግን ሃስሞኒያን ዳይናስቲ ተነሳ። ስለዚህ የጁዳስ ማካቢስ እንትን ትግልም አለ። ሃስሞኒያን ዳይናስቲ ተነሳ። ያ ዳይናስቲ ለተወሰነ ጊዜ መግዛት ጀመረ። መሲያኒክ ሆፕ በዛ በኩል ይመጣል የሚል በጣም ታላቅ ተስፋ ነበር። አፍታም ሳይቆይ የሮማን ኢምፓየር ግን በነ ፖምፔይ በኩል ደግሞ መጣ። ስለዚህ ከዛ በኋላ የሮማን ኢምፓየር ቅኝ ግዛት ስር ሆነ። የእስራኤል ንጉስ ነግሶ ለዘላለም ዙፋን የሚሆንበት ምንም አይነት ምድራዊ መንገድ የለም። ምንም አይነት ምድራዊ መንገድ የለም። ኢየሱስ መጣ። ኢየሱስን ገደሉ። ከሞት ተነሳ፣ አረገ። ከዛ በኋላ መሲሐነን የሚሉ ነበሩ። እነ ይሁዳ ነበሩ። ኦኬ ጁዳስ ማካቢስን አላልኩም፣ እነ ይሁዳ ሌሎች ነበሩ። ከዛ በኋላ ከክርስቶስ ሞት በኋላ በሁለተኛው ክፍለ ዘመን አንድ ሌላ እንቅስቃሴ ተነሳ። የባር ኮክባ እንቅስቃሴ የሚባል እነ ባር ኮክባ ተነሱ። ኦኬ ባር ኮክባ የሚባል ተነሳ። እነዚህ ስሞች ይዋቸው፣ ቼክ አድርጓቸው፣ ይጠቅሟቸዋል። እነ ባር ኮክባ ተነሱ። ስለዚህ እነሱም ደግሞ መሲሐዊ ፉልፊልመንት አለን ብለው እጅግ ሞክረው ነበር፣ ግን አልሆንም። አሁንም ፈረሰ። ምን ማለት ነው? ለዘላለም በመንግስቱ ላይ የሚቀመጥ አሁን ባለው ፖለቲካል ሴታፕ ውስጥ ለዘላለም በዚህ ዙፋን በዳዊት ዙፋን ላይ የሚቀመጥ የሚባል ነገር ካለ ይሄ ምንድን ነው? አንፉልፊልድ ነው፣ ወይም ደግሞ የማይሳካ ትንቢት ነው። በአጭሩ ነቢዩ ናታን ሐሰተኛ ነቢይ ነው የሚሆነው። ኦኬ ዙፋን ለዘላለም ይጸናል። አሁን ባየነው የስልጣን ሰንሰለት ውስጥ ሊመጣ አይችል፣ በተአምር ሊመጣ የማይችል ነገር። ስለዚህ ስለ ሰለሞን ከሆነና ከሰለሞን በኋላ ስለመጡና እዛ ዙፋን ላይ እንደሚቀመጡ ልክ እንደ ሃስሞኒያን ዳይናስቲ ልክ እንደዛ የሚቀመጡ አይነት ነገር ከሆነ እንደ መቃቢያን እንቅስቃሴ እንደነ ባር ኮክባ ምናምን ኢቭን ታላቁ ሄሮድስን አስገቡት። ታላቁ ሄሮድስ ራሱ በህዝቡ የሚወደድ ሰው አይደለም። ኦኬ ብትወስዱ እንደነዚህ አይነት ሰዎችን ብትወስዱ የሚመጣ ነገር አይደለም። ስለዚህ ዙፋን ለዘላለም ይጸናል የሚለው ሐሰት ነበር የሚሆነው። ስለዚህ ለስሜ ቤት ይሰራል፣ በመንግስቱ ዙፋን ለዘላለም የመንግስቱን ዙፋን ለዘላለም አጸናለሁ፣ ዙፋን ለዘላለም ይጸናል። በጭራሽ በነሮጳም በኩል በሚሆን ስጋዊ በሆነና ከዛ በኋላ በነ ጁዳስ ማካቢስ በኩል በመጣ መንገድ ሊመጣ አይችልም ነበር። ስለ ሰለሞን አይደለም፣ ወር ደግሞ ስለ ሰለሞን ብቻ የተነገረ ነገር አይደለም የምንልበት ምክንያት እሱ ለምን በቃ በምርኮ ተጠናቋል፣ እስራኤል ፈርሳለች፣ በጣም ብዙ ችግር ተከስቷል ከዛ በኋላ። ኦኬ ስለዚህ ከዚህ ልክ ግን አንድ ነገር
እግዚአብሔር ያስቀምጣል። ትንቢቱ ግን ስለ ክርስቶስ የማያልፍ መንግስት የሚናገር ነው ብንል ትክክለኛ ይሆናል። ለምን? ጌታችን ከሞት ተነስቷል። ያ የይሁዳ አንበሳ ከሞት ተነስቷል። ስለዚህ ዕብራውያን ምዕራፍ 1 ቁጥር 5 እስከ 6 ድረስ ምን ተባለ? ከመላእክትስ አንተ ልጄ ነህ፣ እኔ ዛሬ ወልጄሃለሁ፣ ደግሞ እኔ አባት ሆነዋለሁ፣ እርሱም ልጅ ይሆነኛል ያለው ከቶ ለማን? ስለዚህ ከመዝሙረ ዳዊት አመጣ አንድ፣ ሁለተኛ ከዕብራውያን አመጣና የዕብራውያኑ ጸሐፊ ከሳሙኤል መጽሐፍ አመጣና ኦኬ ሁለት ትንቢቶችን አስቀመጠና ምናል ከመላእክትስ አንተ ልጄ ነህ እኔ ዛሬ ወልጃለሁ ደግሞ እኔ አባት ሆነዋለሁ እሱም ልጅ ይሆነኛል ያለው ለማንም ሰው የለም ማለት በሰማያት በግርማው ቀኝ የተቀመጠ ይህንን ዙፋን ለዘላለም ያጸና አንድ አለ፣ ኢየሱስ ይባላል። ታችሁታል። ስለዚህ ይሄ ከሆነ ብቻ ነው መንግስቱ ለዘላለም ይጸናል የሚለው ነገር፣ የዳዊት መንግስት ለዘላለም ይጸናል የሚለው ነገር የሚሰራው። የማይሞት ለዘላለም የሚኖር ቢሞት እንኳን ከሞት የሚነሳ ንጉስ ካለ ብቻ ነው ዙፋኑ ለዘላለም የሚጸናው። ይሄ ትንቢት ቀጥታ የተነገረው ክላይማክሱ በጌታ በኢየሱስ ክርስቶስ በኩል እንዲሆን ነው። ምንልበት ምክንያት እሱ ነው። ኦኬ በጣም በጣም ቀለል አድርጌው ነው ያወራሁት። እነዚህ አሁን ያነሳኋቸውን ስቶሪውን ብትመለከቱ ደግሞ እሱ ደግሞ ሌላ ታሪክ ዛትስ ወይ አዩና እስራኤላውያን ከዛ በኋላ የሚሆን አይደለም። በቃ ሲያዩት በጭራሽ የሚሆን አይደለም። ለምን? ምክንያቱም ነባር ኮከብ መጡ ምናምን በቃ መሲሁ ይመጣል የሚለው ነገር የሆነ ሳለ ግራ አጋቢው ምንም ግራ አጋቢው ለምን? ምክንያቱም መሲሁ ይመጣል የተባለው ፉልፊልመንት ቀርቶ አህዛብ ጭራሽ እስራኤልን ፐርሲኪዩት እያደረጉ ነው። ስለዚህ እስራኤላውያን የሆነ ሰዓት ላይ ዲሌማ ውስጥ ይገቡ ታዋቸዋላችሁ። ስለዚህ ራባይ ዮሐናን ለአኪባ በሰጠው እንትን ውስጥ ለራባይ አኪባ በሰጠው ለአቻው ማለት ነው። ኦኬ ሲምፕሊ ኮንቴምፖራሪ ናቸው እያልኩ አይደለም፣ ግን ደግሞ አኪባ በቃ በጣም መሲሁን በጣም ተስፋ ያደርግ ነበርና ራባይ ዮሐናን ምን አለ? በአንድ ንግግር ይታወቃል። ራባይ ዮሐናን አኪባ ሆይ መሲሁ ከመምጣቱ በፊት በጉንጮች ላይ ሳር ይበቅላል። ኦኬ በጉንጮቹ ላይ ሳር ይበቅላል። የመሲሁ መምጣት ጉዳይ ስቲል ችግሩ ሲከታቸው በጣም እንትኑ ሲከታቸው ትመለከታላችሁ። ምን ሚስ አድርገው ዙፋን ለዘላለም ይጸናል የተባለው በኢየሱስ ክርስቶስ በኩል መሆኑን ሚስ አድርገው። ስለዚህ ኢየሱስን ሚስ ማድረግ ኦኬ ኢየሱስን ሚስ ማድረግ አደገኛ ነው። በቃ ተስፋው እንደማይመጣ ነው እንትን የምትሉ አሁን ኢየሱስ ይመጣል ወይስ አይመጣም ጌታዊ ነው የምትሉት በቃ ስለሚበላ ስለሚጠጣ ስለሚለቀቅ ነገር ስለሚኖርበት የሆነ ስለ ሚስት ስለ ባል ስለ ቤት ስለ መኪና እያሰባችሁ መሲሁን ተስፋ ካደረጋችሁ መሲሁን ክርስቶስን ተስፋ የምታደርጉት ለዚች ምድር ህይወት ከሆነ አሁንም ልክ እንደነ ራባይ ዮሐናን አሁንም ተስፋው ግራ ያጋባችኋል። አይመጣም በቃ አይመጣም እኛ ዝም ብለን እንስራ የምትሉት ለምን ሲባል ተስፋ የምታደርጉት አይመጣም ለሱ በቃ ለሱ አይመጣም ተስፋ የምታደርጉት መኪናም አይመጣም ለሚበላ ነገር መሲያችሁ የምትጠብቁት መሲህ ከዚህ ላለፈ ነገር ነው የሚመጣው። የዘላለም ርስት ሊያወርሳችሁ በዚህ ለዘላለም በሚጸናው መንግስት ሊያኖራችሁ ብቻ ነው የሚመጣው። ኢየሱስ ለምንድን ነው ከዳዊት ዘር የተወለደው ካላችሁ ይህን የሚጸና የዘላለም መንግስት ሊመሰርት። ለምንድን ይህን ሁሉ ያወራኸው ካላችሁኝ ስጋዊ ምን ያህል ኢንካርኔሽን ምን ያህል ቢዩቲፉል የሆነ ነገር እንደሆነ እንድታውቁ። ኢየሱስ ሰው የሆነው ለምንድን ነው? ይህንን ለዘላለም የሚጸና የዘላለም መንግስት ሊመሰርት፣ ይህንን የዳዊትን መንግስት ሊያጸና። ስለዚህ ኢየሱስ ይመጣል። ኢየሱስ ሰው ሆኗል። ኢሳያስ እንመልከተው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አባት፣ የሰላም አለቃ፣ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኦኬ ለምንድነው ሰው ሆኖ ከዳዊት ዘር የሚመጣው? ምክንያቱም አለቅነት በጫንቃው ላይ ሆኖ እሱ የሰላም አለቃ ሆኖ ሰላማችንን ሊመልስልን ይህንን መንግስት መስርቶ የዚህ መንግስት አለቃ መሆኑን አሳይቶ እኛን በዚህ መንግስት ሊያኖረን ኢየሱስ ክርስቶስ ሰው ሆኗል እንላለን። ከዳዊት ዘር የተወለደው በዚህ ምክንያት ኢየሱስን ሰው ያደረገው እውነት ጥልቅ እውነት ነው። ኢንካርኔሽን ኢዝ ሪሊ 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 ዲፕ። ኦኬ ይህንን የዳዊት ልጅ ምን ብሎ ጠራው? ይህንን የዳዊት ልጅ እንዲህ ብሎ ጠራው። ማቴዎስ ወንጌል ምዕራፍ 1 ቁጥር 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ
ትውልድ መጽሐፍ አለ። ማቴዎስ ወሰደና ወደ አብርሃምም ወሰደው። ለምን ሲባል ኪዳን የሚባል ነገር አለ። አብርሃም አቤት አሕዛብ በዘርህ ይባረካሉ ስለ ብዙዎች እንደሚል አብርሃምን ሲናገር ለዘሮች አላለውም ማለት መጽሐፍ ቅዱስ። ለአንድ እንደሚነገር ለዘርህ አለ። ያ ዘር ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ የኪዳን ከዳዊት የጀመረ እንዳይመስላችሁ። የኢየሱስ ሰው መሆን ድንገቴ አይደለም። የኢየሱስ ሰው መሆን የእግዚአብሔር ዘላለማዊ ፕላን ነው። የጌታችን ሰው መሆን የእግዚአብሔር ዘላለማዊ ፕላን ነው። ድንገቴ አይደለም። ድንገቴ መጣና ድንገቴ የተከሰትን አይደለም። በእግዚአብሔር ዘላለማዊ ፕላን ውስጥ ያለን ሰዎች ነን። ኦኬ። ስለዚህ የአብርሃም ልጅ አለ፣ ኪዳን የሚባል ነገር አለ። ኦኬ። ስለዚህ የዳዊት ልጅ አለና የአብርሃም ልጅ አለ። አይታችሁታል። ማቴዎስ ሲገባ ማቴዎስ ግሪኩን ቅድም ግሪኩን ይቀድማል ብያችሁ ነበር። ወንጌል ስለ ልጁ የሚለው ቃል ይቀድም ነበር። በተለይ ስለ ልጁ የሚለው ቃል ይቀድም ነበር ብያችኋለሁ አይደለ? እዚህ ጋር ስትመለከቱ ዳዊትን ነው የሚያስቀድመው። የግሪኩ ቴክስት ዳዊትን ነው አስቀድሞ የሚመጣው። ቢብሎስ ጌኔሲዮስ ኢየሱ ክሪስቱ ሁዩ ዳዊት ሁዩ አብርሃም። ኦኬ። ቢብሎስ ጌኔሲዮስ ኢየሱ ክሪስቱ የኢየሱስ ክርስቶስ የትውልድ መጽሐፍ እሱ ማን ነው ሲባል ሁዩ ዳዊት የዳዊት ልጅ ሁዩ አብርሃም አለ። ስለዚህ ኪዳኑን ትሬስ ባክ ብታደርጉ ወደኋላ ራሱ በዳዊት በኩል እስከ አብርሃም ይደርሳል። በዳዊት በኩል ዙፋን ለዘላለም ይጸናል የተባለው ኪዳን ኦኬ ማንን ጭምር ሪፈር ያደርጋል? አብርሃምን ሪፈር ያደርጋል። ለዘርህ የሚለውን ያንን አብርሃምንም ሪፈር ያደርጋል። እናንተ የኢየሱስ ሰው መሆን እግዚአብሔር አስቀድሞ ኪዳን ሲገባበት የነበረ ጉዳይ ነው። እንዲህ ማለት ነው። በቃ በሰውኛ ብናደርገው ማለት ልጄ ሰው ሆኖ ይመጣል፣ ይሄ ከልጅ ልጅ ተወልጄ አድናለሁ ነው። እርሱት፣ እሱ የለም፣ እሱ የለም፣ እርሱት፣ እሱን እርሱት። ግን ማለትም ነው አይገርማችሁ? ከልጅ ልጅህን ተውትና ግን ለእነ አብርሃም ይገባ የነበረው ኪዳን ለእነ ዳዊት ይገባ የነበረው ኪዳን እንዲህ ነው። ልጄ የእናንተን ባህሪ ገንዘቡ አድርጎ ሰው ሆኖ ይመጣና ያድናቸዋል። ይህን መንግስት ያጸናል። ለእናንተ ይህን መንግስት ያጸናላቸዋል። ይገርማችሁ? ማይ ጋድ እግዚአብሔር የጥንት ፕላን የጥንት ኪዳን ኢየሱስን ሲያስብ ኢየሱስ ሰው ሆኖ መጥቶ እኛን ሪዲም ስለማድረጉ ነው እግዚአብሔር የሚያስበው። That's why I said incarnation is really deep. So ጥቅሶች ተመልከቱ። አሁንም ተመልከቱ። ሕፃኑን ምን ብሎ ይጠራዋል? ሉቃስ ምዕራፍ 1 ከቁጥር 31 እስከ 33 እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ፣ እርሱም ታላቅ ይሆናል አለና የልዑል ልጅም ይባላል አለ። እሺ ከዛስ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ሃሌሉያ። ኢየሱስ ከዳዊት ዘር የተወለደው ሰው የሆነው ለምንድን ነው ሲባል መጨረሻ የሌለው መንግስት ሊመሰርት፣ መጨረሻ የሌለው መንግስት ሊመሰርት ከዳዊት ዘር ይወለዳል። ስለዚህ በስጋ ከዳዊት ዘር የተወለደ የሚለውን እየተነተነ አንዲት ጥቅስ ይዘን እየተነተንን ያለ ነው። ይገርማችሁ እስካሁን አንዲት ጥቅስ ሮሜ 1:3 ይዘን እየተነተንን ያለ ነው። ከዳዊት ዘር የምትለዋን እየፈለግን ያለ ነው። የኢየሱስን ሰው መሆን ስናወራ ኢየሱስ ሰው ሆኗል ብቻ ሳይሆን ኢየሱስ ከዳዊት ዘር ሰው ሆኗል። ከዳዊት ዘር የምትለዋ ለምን ገባች የሚለውን ሀሳሳ ላይ ነን ያለ ነው። ዝም ብለን ብናስስ አይገርማችሁም? ሳምንት እንቆያለን። እዚች ጥቅስ ላይ ሳምንት እንቆያለን። ኢንካርኔሽን ኢዝ ሪሊ ዲፕ። ታዲያ ይሄ በስጋ የመምጣቱ ጉዳይ ጅማሬው ግን ህልውናው እሱ ነው እያለን ግን አይደለም። እነርሱም አሉ ማቴዎስ 2 ላይ ማን ነው ይሄ መሲህ ሲባል በአንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከንቱ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣል። አወጣጡ ሚክያስ 5:2 ላይ ከዘላለም የሆነ ኤተርናል ጀነሬሽን ከዚህ ይመጣል። ባይዘው ኤተርናል የኢየሱስ ዘላለማዊ ልደት ተወልዷል የሚለው ነገር ከዚህ ጭምር ይመጣል። አወጣጡ ከዘላለም የሆነ ገዢ ከሚለው ሐሳብ ማለት ይመጣል። አባቶች ይህንን ለኢተርናል ጀነሬሽን አውለውታል ነው ፖይንቴ። ለማንኛውም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሺም፣ ሕዝቤን እስራኤልን የሚጠብቅ መስፍን ይወጣል ከአንቺ ተብሎ በነቢይ ተጽፏል እና በይሁዳ ቤተልሔም ነው አሉት። ኦኬ። ስለዚህ ይሄ ጥቅስ ሪፈርን ባክ የሚያደርገው ይህንን ነው። አንቺ ኤፍራታ አንቺ በይሁዳ መካከል አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል። አወጣጡ ከቀድሞ ጀምሮ የሆነ ከዘላለም የሆነ አወጣጡ ከዘላለም የሆነ እሱ ይወጣልኛል። ስለዚህማ ጌታችን ኢየሱስ ክርስቶስ ከዳዊት ዘር የተወለደው የዘላለም መንግስት ሊመሰርት ነው እንጂ ህልውናው ከዛም የሚጀምር አይደለም፣ ከማርያም የሚጀምር አይደለም።
ህልውናው ከማርያም የማይጀምር አወጣጡ ከዘላለም የሆነ የእግዚአብሔር ዘላለማዊ ልጅ የሆነ የእግዚአብሔር የባህሪ ልጅ የሆነ ከእግዚአብሔር ከዘላለም ዘመናት በፊት የተወለደ አወጣጡ ከዘላለም የሆነ እሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ከዳዊት ዘር ሰው ሆኖ የሚመጣው ለምንድን ነው? መንግስትን ሊመሰርት፣ ዘላለማዊ መንግስትን ሊመሰርት፣ እሱ የሚገዛበትን፣ እሱ የሁሉ የበላይ ሆኖ የሚኖርበትን፣ እሱ የሚነግስበትን ያንን የዳዊትን ዙፋን ሊያጸና ሰው ሆኖ ይወለዳል። ኢንካርኔሽን ኢዝ ሪሊ ዲፕ። ዕብራውያን 13 ላይ ስትመለከቱ በዘላለም ኪዳን አለ። በዳዊት በኩል የተገባ ኪዳን ጊዜያዊ እንዳይመስላችሁ እሺ። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ ያ ኪዳን ኢየሱስን ምን ያደረገ? እረኛ ያደረገ። ከዳዊት ዘር ለምን ተባለ? ያ ኪዳንማ ኢየሱስን እረኛ የሚያደርግ ኪዳን ነው። ኦኬ፣ የእግዚአብሔርን ልጅ የህዝቡ እረኛ አድርጎ ገርማችሁ፣ እረኛው ሲመጣ በጎቹን ሆኖ መጣ። ራሳቸውን በጎቹን ሆኖ መጣ። ግን ለካ እረኛ፣ ግን ለካ ወጣቱ ከዘላለም ነው። ግን ለካ እሱ የእግዚአብሔር ልጅ ነው። ለምን? ስለ ድነታችን። ለምን? የጠፋነውን ሊያገኘን ሰው ሆኖ መጣ። ሰው መሆኑ ይህን ያህል ታላቅ ስራ ስለሆነ ዘላለማዊ ኪዳን ያስፈልገው ነበር። በአብርሃም በኩል የተገባ ኪዳን የዘላለም ኪዳን ነው። በዳዊት በኩል የተገባ ኪዳን የዘላለም ኪዳን ነው። ለዛ ነው በዘላለም ኪዳን ደም አለ። አይታችኋል። አሕዛብ በዘር ይባረካሉ ሲል የክህነት ልብስ የለበሰ የነገስታት ልብስ የለበሰ የሆነ ሰውዬ ከአብርሃም ዘር መጥቶ ተባርካችኋል ብሎ የሚሄድ አይደለም። እንደ አንዳንድ ነቢያቶቻችን ማለት ነው። ነቢይ ብዬ ስጠራቸው ማፍራለሁ። አክቹዋሊ ከበር መልስ ጌታ ሕዝቤን እባርካለሁ ብላ አይደለም። አዝናለሁ። እሺ፣ በዚህ የምትከፉ ሰዎች ካላችሁ እኔ የነቢያት ጸጋ ተቀበላለሁ። በጣም ከሀይሊ ካሪዝማቲክ ነኝ። ኦኬ፣ ከበር መልስ ተባርካል አይደለም። ከበር መልስ ሕዝቤን ኧረ ዞር በል በእናትህ። ኦኬ፣ እንደዛ አይደለም። እግዚአብሔር ከበር መልስ የሚገሰጽ የለም እንዴ? በመሀል እንዴ ብሎ እንደሱ ብሎ ጣጣ የለም። ኦኬ፣ ትንቢት እንደዛ ነው የሚሰራው። ወይስ እንደዛ አይደለም። እንደዛ ይሰራል ትንቢት። ኤኒዌይስ እሱን ዞር ብላችሁ ከብሉይ ኪዳን ነቢያት ጀምራችሁ ብትመለከቱ የብሉይ ኪዳን ነቢያትን ባይዘው እናያለን። ንፍ ሀሳብ ነው ባይዘው ያለው እስቲና እና ኦኬ፣ እሱን የምንመለከትበት ደግሞ ምክንያት አለን። ኦኬ፣ ለማንኛውም በዘላለም ኪዳን ያ ኪዳን የተገባው ነቢያት ልኮ ኪዳን የገባው ከበር መልስ ተባርካችኋል የሚል የነገስታት ልብስ የለበሰ ሰውዬ መጥቶ ባርኮ እንዲሄድ አልነበረም። ለካ አሕዛብ በዘር ይባረካሉ ሲለው ደም እያሰበ ነው እግዚአብሔር፣ የሚፈስ ደም ስለ ህዝቡ። ለካ ዳዊት ጋር መጥቶ ዙፋን ለዘላለም ይጠነክራል ሲል በጦርና ጋሻ የሚጠነክር ዙፋን አልነበረም፣ በደም ነበር የሚጠነክረው። ለካ እግዚአብሔር ያንን የዘላለም ኪዳን ሲያስብ፣ ለካ እግዚአብሔር አሕዛብን በአብርሃም ዘር ለመባረክ ሲያስብ፣ ለካ እግዚአብሔር እረኛ ይመጣላችኋል ብሎ ሕዝቅኤል 34 ላይ ሲናገር የሆነ የተዋበ ልብስ ለብሶ መጥቶ ባርኮ የሚሄድን አንድ ንጉሥ አይደለም ለካ የሚናገረው። ጋሻና ጦር ይዞ መጥቶ ቄሳርን ወግቶ የሆነ ዙፋን ላይ የሚቀመጥ ሰው አይደለም ለካ የሚያስበው። ለካ ደም እያሰበ ነበር እግዚአብሔር ያንን ኪዳን የሚገባው። ለካ ነቢያቱን የሚልካቸው ደም እያሰበ ነበር። የዘላለም ኪዳን ደም እያሰበ ነበር። ኢየሱስ ከዳዊት ዘር ይመጣል ሲባል፣ ኢየሱስ ከዳዊት ዘር መጥቷል ሲባል ዝም ብሎ አይደለም። እግዚአብሔር በገባው ኪዳን ውስጥ ደም እያሰበ ነው ኪዳን የገባው። የዘላለም ደም እያሰበ ነው ኪዳን የገባው። ስለኛ የሚታረድ በጎቹን ሆኖ የሚመጣ እረኛ ነበር እያሰበ ኪዳን የገባው። ያረኛ ከዳዊት ዘር ነው። ያረኛ መንግስቱን ሊያጸና የሚመጣ ነው። ለካ ያረኛ በግ ሆኖ የሚታረድም እረኛ ነበር። ሊዳት ለካ እረኛው አንበሳም ነው። ራእይ ላይ ስትመለከቱ እረኛው አንበሳም ነው። አይገርማችሁም? በጉ ያ የታረደው የተባለው ለካ አንበሳ ነው። እዛው በግ ነው አለውና እዛው አንበሳ ይሏል። ማይ ጋድ
እንዲህ እኮ ቁጭ ብለን ቲክቶክ ላይ ገስት ገብተን ምናምን ታችሁንም ምናምን እኮ ኦኬ ነው እንዲህ ምናምን ምንል እያልን የምናወራው ነገር አይደለም ጋይስ። ማይ ሎርድ እንዲህ ብለን የምናወራው ጉዳይ አይደለም። ኮላፕስ አድርገን እግዚአብሔር እግር ስር ተንበርክከን የምናስበው ጉዳይ ነው። ከእግዚአብሔር እግር ስር ለዘላለም ላንወጣ ኪዳናችንን እያደስን የምናወራው ነገር ነው ይሄ። አይገርማችሁም? እጃችን ያለውን ሁሉ ጥለን እግሩ ስር ኮላፕስ አድርገን የምናስበው ጉዳይ ነው ይሄ። ማይ ሎርድ እንደታረደ በግ ቆሞ አየዋልና በግ የታረደ ምናምን ስትሉ እና እሱ ወሰደው ከእጁ ወስዷልና ከዛ አትፍራ አለ። የታረደ በግ እዛ ጋር አለ እኮ እና ሽማግሌው ጠራውና አትፍራ ምንም እንዳታለቅስ ምናምን ለምን ይለዋል። አይ እንዲሁ እየሳልኩባችሁ ነው። እሺ ለምን የሚል ቃል የለም ቃል ውስጥ ደግሞ ለምን የሚል ቃል መጽሐፉ ላይ ጨመረ ብላችሁ እንዳትወጡ እንዳታለቅስ አለው። ምን ነው? አይ ከይሁዳ ነገድ የሆነው አንበሳ መጽሐፉን ይፈታ ዘንድ ድል ነስቷል። ማይ ሎርድ እዚህ የታረደ በግ ያህል እዛ ጋ አንበሳ ነው። ከዳዊት ዘር ኢንካርኔሽን ኢዝ ሪሊ ዲፕ ጋይስ። ይሄ ሁሉ የሆነው ኢየሱስ ሰው ሆኖ ስለመጣ አንደኛ ስብከት ለመያዝ ቀላል አይደለም። አሜን አሜን ያስብላችሁና ችግር ይፈጥራል። ስሜት ላለመሆን እሞክራለሁ ብሏል። እሱን ያዝ እናደርገውና ይህንን ግን ማየት አለብን በደንብ። ኢየሱስ ከዳዊት ዘር የተባለለት ኢንካርኔሽን ሲወራ ከዳዊት ዘር ተብሎ የሚወራበት ምክንያት አንደኛ ልክ በሳሙኤል መጽሐፍ እንደተነገረው ከዳዊት ዘር የተባለበት ምክንያት እያየን ነው። ኦኬ ምንም ሳይታወቀኝ ሰዓቱ ሄዷል። ከዳዊት ዘር ስለዚህ ሁለተኛ ክፍል ይኖረዋል። ኢንካርኔሽን ብቻውን ሁለተኛ ክፍል ይኖረዋል ማለት ነው። ከዳዊት ዘር ተብሎ የተነገረበት ምክንያት አንደኛ ምንድነው ተባባለ? የማያልፍ መንግስት ሊመሰርት። ከዳዊት ዘር ለምን ኢየሱስ መወለድ አስፈልገው? ኢንካርኔሽን ለምን አስፈለገ? የማያልፍ መንግስት ሊመሰርት። ያ ትንቢት ውሸት ይሆን ነበር ኢየሱስ ባይነሳ። ከዳዊት ዘር የተባለበት አንዱ ምክንያት። ሁለተኛ በዚህ መንግስት ውስጥ እረኛችን ሊሆን። ታትስ ዋይ ሕዝቅኤል ምዕራፍ 34 ላይ ስትመለከቱ በግና በግ ይራገጣሉ። የሰባው በግ የከሳውን ይረግጣል። እረኞቹ የሰባውን አውጥተው ያርዱና የከሳውን ሜዳ ላይ ይጥሉታል አለ። በቃ ምንም እረኞቹ የተባሉት ነገስታቱ ናቸው። በቃ በጣም ኮራፕት ሆኗል። በጎች የተባሉት ህዝቡ ናቸው። ህዝቡ እርስ በርሱ አንዱ አንዱን ባርነት ይገዛል፣ አንዱ አንዱን ይገፋል፣ አንዱ አንዱን ምድሪቱ ላይ የማይሆን እርኩሰት እየተደረገ እና እግዚአብሔር መጣ ሕዝቅኤል መጽሐፍን በጣም ነው የምወደው፣ በጣም ነው የምፈራው። ይዘው በላያቸው አንድ እረኛ አቆማለሁ እርሱም ያሰማራቸዋል አለ። እግዚአብሔር መጣ እርሱም ባሪያቸው ዳዊት ነው አለ። እንዴ ይህ ሰውዬ በኤግዛይል ዘመን የነበረ በስደቱ ዘመን የነበረ ሰው ሕዝቅኤል። ስደቱ ደግሞ ከብዙ መቶ ዓመታት በኋላ የሆነ ነው ከዳዊት ማለት ነው። ዊች ሚንስ ዳዊት ከሞተ ከብዙ መቶ ዓመታት በኋላ የሆነ ነቢይ ይመጣና እግዚአብሔር ባሪያዬ ዳዊት አስነሳዋለሁ አቆማለሁ እሱን ዳዊትን እረኛዬን ዳዊትን አቆመውና እሱ ያሰማራቸዋል እነዚህም በጎች አለ። አራ ዳዊት ሰውዬ ከሞተ ስንት ዓመት ሆኖታል? ምን ሆነ ነው ዳዊት የምትለው? ያማል ንገረኝ እንዴ ሲሪየስሊ እንዴ አንድ ትንቢት እንዲህ ሊነገራቸው ማለት የዛሬ ስንት ዓመት የሞተው ሰውዬ አመጣዋለሁ እሱን ሰውዬ። አንዲት ሴት ቢሆን ነብይ ነኝ ብላ አይታችኋታል መሰለኝ። እናትሽ ሞታለች አለች። እናትሽን ጌታ ይፈውሳታል ምናምን ብላት ሞታለች። የእግዚአብሔር ሴት አይ ጋድ እሱን ትንቢት ሳስብ ሁሌ ነው ሳቄ የሚመጣው። የእግዚአብሔር ሴት ሞታለች እና እፈውሳለሁ ብሎሻል። እንግዲህ ከሞተች ስንት ጊዜ የሆነችን ሆነው ሴት ሰውዬ ማለት ነውና ኤኒዌይስ ግን ምናልባት እንደዚህ ሊያስቅ የሚችል ነገር ነው እየተናገረ ያለው ሕዝቅኤል። ዳዊት ሞቷል። ይህ እኮ በቃ ካፒታል ጉዳይ። ዳዊት ሞቷል። እሺ ከሞተ ከስንት መቶ ዓመታት በኋላ
ዳዊትን አቆማለሁ በመካከላችሁ እረኛ አድርጌ ይላል እግዚአብሔር ብሎት ነቢዩ ትንቢት የተናገረው። ከዛስ ያሰማራቸዋል አለ፣ እረኛም ይሆናቸዋል፣ እኔም እግዚአብሔር አምላካቸው እሆናለሁ፣ ባሪያዬም ዳዊት በመካከላቸው አለቃ ይሆናል፣ እኔ እግዚአብሔር ተናግሬያለሁ። ኦኬ፣ ገራሚው ነገር ባሪያ የተባለው ዳዊትም ሕዝቤን እፈልጋለሁ የተባለው ያህዌም ራሱ ኢየሱስ መሆኑ ገራሚው ነገር እሱ ነው። ኢየሱስ ሰውም አምላክም ነው ስንል እሱን እያልን ያለ ባሪያ ዳዊት ነው። ለሕዝቡ እረኛ ሆኖ ዳዊት ይነሳል። ከዚህ በኋላ ሕዝቤን በዳዊት ነው ማስጠብቀው እንጂ በዝም ብሎ እረኛ አይደለም ማስጠብቀው አለ። አሁንም ከዳዊት ዘር የተወለደ የሚለውን ሀሳብ ይዘን ነው እያወራን ያለን። ሮሜ 1 ነው እስካሁን ሮሜ 1 ነው እያብራራን ያለን። ሮሜ 1:3 ነው እያብራራን ያለን። ከዛ ኢየሱስ መጣና ሉክ ምን እያለ እንዳለ ይህንን እንዳትረሱ፣ ይሄኛውን ፓርት እንዳትረሱ። በላያቸው አንድ እረኛ አቆማለሁ የሚለውን ፓርት መቼም እንዳትረሱት። ኦኬ፣ አንድ እረኛ ማን ተባለ አልኳችሁ? ዳዊት። ዳዊት የተባለበት ምክንያት ዳዊት ከሞት ይነሳል አይደለም ፖይንቱ፣ ግን ደግሞ በዳዊት ስም የሚጠራ ከዳዊት ዲሴንዳንት የሆነ ይነሳል ነው ጉዳዩ። ይህን አንድ እረኛ የሚለውን እንዳትረሱ። አሁን ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ከ14 እስከ 16 በተናገረው ነገር ውስጥ የተናገረውን ነገር ይችኛዋን ብቻ ላሳያችሁ። ጥቅሱን ቆርጬዋለሁ መሰለኝ። እሺ ጥቅሱን እንትን አደርጋለሁ። ጥቅሱን መልሼ እንትን አደርጋለሁ፣ መልሼ አመጣለሁ። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ። ነፍሴን ስለ በጎች አኖራለሁ። ስለዚህ ኢየሱስ ክርስቶስ መጣና ምን አለ? እረኛው እኔ ነኝ፣ መልካሙ እረኛ እኔ ነኝ። ነፍሱን ስለ በጎቹ የሚያኖር መልካሙ እረኛ ማንኛ አለ? እኔ ነኝ። ኦኬ፣ ያ መልካም እረኛ አቆመዋለሁ ያለው መልካም እረኛ ጌታችን ኢየሱስ ክርስቶስ ነው። አሁን ግን ቆይ በዚሁ ልክፈትላችሁና ቁጥር 16 ላይ ያለችውን ሐሳብ ማየት አለባችሁ። ቁጥር 16 ግዴታ ነው፣ በቃ ማየት አለባችሁ። አንዴ እዚሁ ልክፈትላችሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ማለት ነው። እዚህ ጋር እንትን ስላደርግ ቆርጬ ስላስገባሁት ነው። አሁን እንዳይበዛባችሁ ማርም ሲበዛ ይመራላ፣ እናቆመዋለን። ግን ሉክ ይሄንን ክፍል በዚህም በረት ያልሆኑ ሌሎች በጎች አሉኛል፣ እነርሱን ደግሞ ላመጣ ይገባኛል አለና፣ እንዳትረሱ ያልኳችሁን አረሳችሁም። በላያቸው አንድ እረኛ አቆማለሁ ብሏል ጌታችን ያህዌ ማለት ነው። በብሉይ ኪዳን ጌታችን ኢየሱስ ክርስቶስ መጣና ከዚህ በረት ያልሆኑ ሌሎች በጎች አሉኛል፣ እነርሱን ደግሞ ላመጣ ይገባኛል። ከዛስ ድምፄንም ይሰማሉ አለና አንድ መንጋ ይሆናሉ አለ። ቀጥሎስ እረኛውም አንድ፣ በመካከላቸው አንድ እረኛ አቆማለሁ ብሏል ያህዌ አይደል? አንዱ እረኛ ማን ነው? አንድ መንጋ ይሆናሉ አለና አንዱ እረኛ ማን ነው አለ? እረኛውም አንድ ማን ነው? ኢየሱስ። ለካ ያ እረኛው ዳዊት ይነሳል ያለው ሕዝቅኤል ጌታ ኢየሱስ ክርስቶስ ነው። ኦኬ፣ ዛትስ ዋይ በዚህ ክፍል ላይ አንድ እረኛ አቆማለሁ የሚለው ኢየሱስ መጣና በጎቹ አንድ ይሆናሉ አለና እረኛው ምን አንድ፣ እዚህም በላያቸው ስንት? አንድ እረኛ አቆማለሁ። ያ አንድ እረኛ ማን ነው? ያ ዳዊት የተባለው አንድ እረኛ ማን ነው? ጌታችን ኢየሱስ ክርስቶስ። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ ያለ መልካም እረኛ ነኝ ያለ ያ አንድ እረኛ ጌታ ኢየሱስ ክርስቶስ። ዛትስ ዋይ ጴጥሮስ ተመጣና አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ እንደ በጎች ትቅበዘበዙ ነበር አለና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ያ እረኛ ማን ነው? ጌታችን ኢየሱስ ክርስቶስ። በዙፋኑ መካከል ያለው በጉ እረኛቸው ይሆናል ተባለ። ያ በግ ወደ ሕይወት ውሃም ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይኖቻቸው ያብሳል። ያ እረኛ ማን ነው? እግዚአብሔር ለዘላለም የሚያቆመው አንድ እረኛ አለ። ያ እረኛ ዳዊት የተባለው ኢየሱስ፣ የዳዊት ዲሴንዳንት የሆነው ጌታችን ኢየሱስ። ስለ ዳዊት ሲነገር በስጋ ከዳዊት ዘር የተወለደ ሲባል እንደ ቀላል እንደትመለከቱት ጳውሎስ ዲሊብሬትሊ በስጋ የተወለደ ምናምን አይደለም፣ ከእስራኤል ምናምን አይደለም ያለው፣ ዲሊብሬትሊ ዳዊትን አንስቷል።
በስጋ ከዳዊት ዘር የተወለደ ሲል ይህን እያለ ነው ያለው። አንደኛ የማያልፍ መንግስትን በኢየሱስ ክርስቶስ ለመመስረት ያንን የዳዊትን ዙፋን ለማጽናት፣ ሁለተኛ ያ ከዳዊት ዘር የሚወለደው እሱ ደግሞ እረኛ እንዲሆን። ኢየሱስ ከዳዊት ዘር መወለድ ያስፈለገው ታላቅ እረኛ እንዲሆን። ኦኬ ሶ ምን አለ ሐዋርያው ጳውሎስ አባቶች ለእነርሱ ናቸውና ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። እረኛ ነው ስላላችሁት አምላክ አይደለም እንዳትሉት ነው። ኦኬ አምላካችን ነው ለካ እረኛ ሆኖ የመጣው ከዳዊት ዘር። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር አለ ዕብራውያን ምዕራፍ 4 ላይ ማለት በሆኑ ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን ምዕራፍ 2 ሶሪ በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። ስለዚህ ይህ ክፍል በቀጥታ ምን ይናገራል? በስጋ ከዳዊት ዘር የመጣው የማያልፍ መንግስት ሊመሰርት ነው። አንድ ሁለተኛ ነገር ደግሞ በዛ መንግስት ታላቅ እረኛ ሆኖ ደግሞ ሊኖር። ኦኬ ስለዚህ እነዚህ ነጥቦች እንዳትረሷቸው። ኢየሱስ ፍጹም ሰው ነው ስንል ከኃጢአት በቀር እንደኛ ሰው የሚያስብለውን ባህሪ ሁሉ ይዟል እያልን ነው። በቅድሚያ ደግሞ ኢየሱስ በስጋ ከዳዊት ዘር ሆኖ መጥቷል እያልን ነው። በስጋ ከዳዊት ዘር የተባለለት ምክንያት ምንድን ነው ሲባል በስጋ ከዳዊት ዘር የተባለለት ምክንያት እንደ ተስፋ ቃሉ እንደ እግዚአብሔር የተስፋ ቃል ኢየሱስ ታላቅ እረኛ፣ ታላቅ ጠባቂ የሆነ ንጉስ እንዲሆን፣ እንደዚሁም የእግዚአብሔር የተስፋ ቃል እንደ እግዚአብሔር የተስፋ ቃል የዘላለም መንግስት ሊመሰርት፣ እንደዚሁም ደግሞ ከኃጢአት በስተቀር እንደኛው ሰው የሆነው ህዝቡን የሚጠብቅ እረኛ፣ ለህዝቡም ደግሞ እውነተኛ ሊቀ ካህን እንዲሆን። እነዚህ ነጥቦች እንዳትረሷቸው። የኢንካርኔሽን ዋና ዓላማው እሱ ነው። ይሄ ማለት ግን ኢየሱስ ሰው ብቻ ነው ማለት አይደለም፣ አምላክም ነው። ሰው ሆኖ ስለመጣ ነውና አምላክነቱን ያወቀው። ኢንካርኔሽን የዚህን ያህል ዲፕ ነው። ኢየሱስ ሰውም ነው አምላክም ነው ከሚል አንዳንድ አጨቃጫቂ የሆኑ ጉዳዮች ያለፈ ጉዳይ፣ የኢንካርኔሽን ጉዳይ ጥልቅ ነው። ኢየሱስ ሰው የሆነበት ምክንያት እንደ እግዚአብሔር የተስፋ ቃል ዘላለማዊ እንደሆነ የተስፋ ቃሉ ይህንን ዘላለማዊ መንግስት ሊመሰርት ነው። ኢየሱስ ሰው ባይሆን ኖሮ፣ ኢየሱስ እኛን ሆኖ ባይመጣ ኖሮ በዚህ መንግስት እኛ ምንም ድርሻ አይኖረንም ነበር። መንግስቱን ሊመሰርተው ይችላል፣ እዛም ሆኖ ሊመሰርተው ይችላል፣ ግን ደግሞ እኛ ድርሻ አይኖረንም ነበር። እኛን ሆኖ መጥቶ እኛ ድርሻ እንዲኖረን አደረገ። ለዛ ነው አውግስጢኖስ ከኛ አለ ናስቲ ከሆነው ማዕድ አለ ከኛ አለ እጅግ በጣም አሰቃቂ አጸያፊ ከሆነው ማዕድ ተቋደሰና የራሱን ማዕድ አካፈለ። ይህን ቃል ስወደው በጣም ናስቲ ነበር የኛ ማዕድ አለ። የኛ ማዕድ እጅግ በጣም ናስቲ ነበር፣ እጅግ በጣም አጸያፊ ነበር፣ ክፉ የሆነ ማዕድ ነበር እና ከኛ ማዕድ ተካፈላል። እኛ ሆኖ መጣና የኛን መከራ ተቀበለ እያለ ነው ያለው። ከዛማ ናስቲ የሆነውን የእኛን ማዕድ ተካፈለና የከበረውን የእሱን ማዕድ አካፈለናል። ዘላለምን አካፈለን፣ መንግስትን አካፈለን፣ ህይወትን አካፈለን። ኢየሱስ ሰው የሆነው ለዚህ ነው። የእኛን ክፉ እጣ ፈንታ እሱ ወሰደና እሱ ግን የእሱን መልካም ህይወት ለኛ አካፈለን። ስሙ ይባረክ። መሽቷል። ጥቂት ሪፍሌክሽን ወይ ጥያቄ ካለ እንትን አደርጋለሁ፣ አስተናግዳለሁ። መዝሙር እንስማ እና ትንሽ እናሰላስል። አሁን የተማርነው